ፋይል ማለት ነው። እዛ ማርያም ተገለጠች ተብሎ እኔ ራሴ ባካል ሄጃለሁ። ሲሄድ ግን ትልቅ ጥድ ነው። ጥዱ ላይ ይሄ መነኮሳት የሚይዙት መቁጠሪያ በሱ በመስማር ምናምን ነገር መታወት የማርያም ፒክቸር የሚመስል ልጇን ያቀፈች የሚመስል ነገር እዛ ጋር ተደርጓል። አዎ እግዚአብሔር አብም ሩፋኤልም በቃ እዛ ማለት ነው። አሳወረውና በኃጢአት ውስጥ ስላለ በለው ይላሉ ማለት ነው። አታምታታም ስለ ብራዘር የምን ኃጢአት እናተ አሁን እዚህ ጋር ማርያም ኪዳነ ምሕረት የምትባል ትታያለች አትታይም? ታዲያ ምንድነው እርጥብ የሆነው ፓርት ይሄው የዛፉ ቅርፊት ያለበት እና ዛፍየው ስር ሁለት አይነት ከለር ያበጀበት እርጥቡ ክፍል ቅርፊት ያለበቱ እና ቅርፊት የሌለበት ደግሞ የውስጠኛው ክፍል ማለት ነው። እየደራ ከፍም እያለ ነው። እንደውም ፐርሰንት አለበት። እንዳልክ ነው ይሄ እዩት። ያ ይሄ እንዳልክ ነው እና ያኔ እንዳልክ ነው። ምን ብሎ ጻፈ እዚህ ጋር ኮሜንት እንዳው ጭራሽ ቂርቆስ ያማልዳል ብዬ በኢየሱስ ስም ብሎ አለና ጌታ ኢየሱስ ይወዳችኋል። ፕሊዝ በቃ ይሄን ነው የምንለምናችሁ። ፕሊዝ እነዚህ እጆቻችሁ ተዘርግተው ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስን ለማንሳት እና ለማንበብ እናም ባነበባችሁት ቃል ላይ ሰላም እንደሚናገር እስኪ መጽሐፍ ቅዱስን አንብቡ። እስኪ መጽሐፍ ቅዱስን አንብቡ። ተክለ ሃይማኖት እግሩ ተቆረጠ ይላል። እስኪ መጽሐፍ ቅዱስን አንብቡ። የኔ ቤት ውድ ነው ወንድሞች እናቶች፣ የኔ ቤት የኔ ህይወት ውድ ነው። ኢየሱስ ከማንም ጋራ የማላነጻጽረው የማላስተያየው የኔ ቤት ውድ ነው። የኔ ህይወት የመጨረሻው ውድ የውዶች ውድ ነው። ያለውና እሷን ቦታ ማስገባት የምንችለው ማውራትና መነጋገር ለሚችል ሰው ነው። እሺ ሰላም መክሊት ይሰማልታል? እግዚአብሔር ይመስገን። ከየት ቤት ድምጽሽ ከየት ቤት እምነትሽ? ኦርቶዶክስ ተዋህዶ። እሺ እኛ የማናውቀው ኢየሱስ አንቺ የምታውቂው የተለየ ኢየሱስ አለ? እኔ አንድ ጥያቄ ተጠይቂያቸው ነው መውጣት የምፈልገው። ምንም አሁን የጥያቄ ሰዓት አይደለም። ታለም የመጣውን እንድታሳውቁ ነው እየጠበቅን ያለን። ከፉከራ ውጪና ከዛ እኛም ማናውቀውን ኢየሱስን ታሳይናለሽ። አሁን ወደ ገደለው እንገባለን ማለት ነው። ታለም እሺ፣ ስንት ባህሪ ነው ያለው ኢየሱስ? አንድ ባህሪ። ቃል ስጋ ሆነ ካለ ተዋሃደ በቃ። ተዋሃደ ስትይ ምን ማለት ነው? ቃል ስጋ ሆነ ሁነት ነው አይደል? መሆን ነው። ተዋሃደ ስትይ ምንድን ነው እያልሽ ያለሽው? ቃል ከስጋ ጋር ተዋሃደ። ተዋሃደ ስትይ ምን እያልሽ ነው ያለሽው? እሱንማ እኔ ነገርኩሽ እኮ። ምን እያልሽ ነው ያለሽው? ተዋሃደ ስትይ ታል ነይ እንጂ ተመለሽ። መክሊት እታል እሺ፣ ያው ልቅዳምሽ ብዬ ነው። ለሪፖርት ጊዜ የለንም። ሌላ ኦርቶዶክሳዊ ማለት እሺ አውርጃታ። ሌላ ኦርቶዶክሳዊ ካለ እንቀበል። የኛ ኢየሱስ ስህተት እንደሆነ ማሳየት የሚችል ኦርቶዶክሳዊ ካለ ማለት ነው። እሺ አንድ ቁጥር ጻፉልን። ብዙ ሰው ስለላከ ማስገባት ስለማልችል ማለት ነው። እሺ ነው ክሊክ ይላል። ሄሎ እሺ ነው ሰላም የእናንተ ኢየሱስ እና እኔ ኦንሊ ጂሰስ ኦርቶዶክስ ነው የጠራ ነው። አንተ ገና ኢየሱስ ስለሌለ ታቹ ነው የእናንተ ኢየሱስና ወንድ ማለት ኢየሱስ የለም። አንተው የለም ቱታ ነው እኮ ያስከው ወዳጅ
ቱታ ይዘህ እንዴት አምላክ ካላቸው ጋር ታወራለህ? ወዳጅ አንተ እኮ ኢየሱስ የምትለው ቱታ አይደለ? ቱታ አሁን እኛ ስለ ቱታ እያወራን አይደለም ብራዘር፣ ስለ ቱታ አይደለም እያወራን ያለ ነው፣ ስለ መለኮት ነው እያወራን ያለ ነው። እና የቱታ ቀን ትገባለህ ብራዘር፣ እንጠራለን። ያኔ ደግሞ የቱታ ቀን ገብተህ ታሳየናለህ ማለት ቱታውን። አሁን ግን ስለ መለኮት እያወራን ያለ ነው እና መለኮት አሁን በክርስቶስ ኢየሱስ አምላክነት የሚያምኑ በመለኮትነቱ የሚታመኑ ሰዎች ዲስከሽን ነው ብራዘር፣ የእሱ ዲስከሽን ነው። እሺ ሌላ ከቱታ በስተቀር ሌላ ሰው እንቀበላለን። ሌላ ቱታውያን እታች ሆናችሁ ታፕታፕ ሼር አድርጉ። ለዛሬ ብራዘር ገራዥ አስመሰላችሁት እኮ ጋይስ። የመለኮት ስራ የገራዥ ስራ አረከው እንዴ ብራዘር? እሺ ሌላ ኦርቶዶክሳዊ እሺ ሰላም አብርሽ እንዴት ነህ? አብርሽ ይሰማል? እሺ እየሰማን አይመስለኝም። ቱታ የሚሉት ባይዘው የራሳቸው ናቸው። ኢየሱስ የአብ ቱታው ነው ይሉናል ብራዘር። እና ለራሳቸው ነው ስም ያወጡለት፣ ቱታውያን ናቸው። ለዛ ነው። እሺ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ መለኮት የሆነ ኢየሱስ የሌላቸው እነሱ ምንም አምላክ የሆነ ኢየሱስ የላቸውም። ቱታ የሆነ ኢየሱስ ነው ያላቸውና አምላክ እንዳለው ሰው ደግሞ በድፍረት ገብቶ አምላክ ካለው ሰው ጋር ለማውራት ነው የሚሞግቱትና ብራዘር ገና አንተ አምላክ የለም ጆባ ዊትነስ ኦንሊ ጂሰስ ገና ኢየሱስ አምላክ እንደሆነ የማታምኑ አንዱ ቱታ ይላል፣ አንደኛው ደግሞ መልአክ ይላል። ተመሳሳይ ናቸው፣ ሁለቱ ወንድማማቾች ናቸው። ብዙ የተለየ ነገር የላቸው። ስለዚህ ምንም የተለየ ምልከታ የለም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። የማናውቀውን ኢየሱስን እስቲ ያሳዩን። ባይዘው በጣም በናፍቆት ነው እየጠበቅን ያለ ነው። እሺ ሰላም ዋኔም ሰላም። እኔ ጥያቄ ያለኝ ለዚህ ሰውዬ ከላይ ከኔ በላይ ላለው ሰውዬ ምንም ሰማል እታለም እዛ አሁን ጥያቄኛን ለማወቅ ነው የፈለግነው። እታለም አሁን ጥያቄ አለም የተቀበል ያለ በታል አንቺ እኛም ማናውቀውን ኢየሱስን ታውቂዋለሽ? አውቀዋለሁ። እሱ እናንተ አይደላችሁ የምትነግሩን። እኔ ግን ጥያቄ ያለኝ ለዚህ ሰውዬ ከላይ ለተቀመጠው ባለ ኮፍያው በቪዲዮ ወጥቶ ለምን አይናገርም? እታለም ምንም አላደረገሽም። አሁን ሀሳብ ከኔ ጋር ነው የምታወሪው። ምንም መዝለፍ ምናምን እኮ አያስፈልግም እኮ ግልጽ ወጥቶ መናገር ይቻላል። ተደብቆ ማውራት አይዞሽ ጥቅም የለውም። ቤተክርስቲያንሽ ናት የሰደበችሽ ማለት አሁን ቆሞስ ካሁን ተመስገን እኮ ነግሯችሁ እኮ አስወረዳችሁት እኮ። አትችሉትማ በቃ ኦርቶዶክስ አትችሉት። ተነገራችሁ። ኢየሱስን አዘለው ያለው የቤተክርስቲያንሽ መጽሐፍ ነው። ቆሞስ ተነገራችሁ እናንተ እኮ እስኪ በቃችሁ። ቅድም እኮ ስላልቻላችሁት ልጁን አስወረዳችሁት። አሁን በባዶ ቤት ቁጭ ብላችሁ ትነጋገራላችሁ። እኚህ ሰውዬ ደግሞ ከላይ ያሉ ሰውዬ በቪዲዮ እናንተ ቤት ነው ባይዘው እንግዲህ በጣም ሶሪ እናንተ ቤት ያው ሰው ስለሌለ ነው። አሁን በጣም በቃ አንደኛ ነው የምታደርጊው አይደለም። እኛ ቤት ሞዴሬተር የነበረ አንዳንድ ቤቶች ላይ ማለት እና ሰው አገልጋዮች ሲመጡ አሁን እንደ ቆሞስ እንደ መሪ ጌታ ምናምን ትላልቅ ሰዎች ሲመጡ ተሜ አንድ የታች እውነትና ታብታብ አድርግ ሞዴሬተርነቱ ትንሽ ከታች ሰዎችን ተቆጣጠር የሚባል ወዳጅ ነው። እና እናንተ ቤት ሲመጣ ነው አሁን ሁሉ እንትን የሚሆነው እሱ ነው ታለ አሁን ብርቅ የሚሆነው እናንተ ቤት ሰው ስለሌለ እኛ ቤት ትውልዱ በእግዚአብሔር ቃል እውነት ያደገ ትውልድ ነው ታለ እሺ እዚህ የሚያገለግሉት የእግዚአብሔር ቃል ሙላት ያለባቸው ሰዎች ናቸው። ቆሞስ ፊት ገብተሽ ከተመስገንን የምታወሩ ሰው አይደለም። ቆሞስ የቤተ ክርስቲያንሽን ትምህርት በብዛት የተማሩ ያወቁ አባት ናቸው ማለት የሚወዳደር አይደለም መታለም። እና አንዳንዴ ሰው እንኳን ስትመርጪ ስታወሪ እንደው ለየት እያደረግሽ ማለት ነው። ለየት እያደረግሽ ብታወሪ ጥሩ ነው። አሁን እኛን እንኳን ብታወሪ ችግር የለም። ግን ቆሞስ እንዴት እንደዚህ ታያለሽ ታለም? እና አይዞሽ ታለም መበርታት ነው ያለብሽ። እሺ ከመወርቅ ሰላም እንዴት ነህ? ከመወርቅ በእሳት ይላል ስሜ። ዳንኤል እንዴት ናችሁ? ሁላችሁም ሰላም ናችሁ?
ከታች እየሰማሁ ነበር። እሺ እኛ የማናውቀው ኢየሱስ ቤተክርስቲያን የምታውቀው የተለየ ኢየሱስ አለ? ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን ቅድም እየሰማሁ ነበረ። ዳንኤል ኢየሱስ ክርስቶስ በስጋ ወራትና ምን ያደርግ እንደነበረ ሲራ ስንት ባህሪ ብለህ ነው የምታምነው? ድምፁ ለእኔ ነው ወንድምነት ወይስ ለእናንተም ነው? ድምፁ በጣም የራቀ ነው። ይርቃል? እሺ አዎ በጣም እስኪ እንድትሄዱበት ፈልጌ ነው። ወዳጅ ምንም ቁጥር 1 ጀምሮ ያለውን ርዕስ አትሰጠንም ወንድም አለ። ምን ያራሱ ርዕስ አለን። አጠገብ ለደቀ መዛሙርቱ እንደገና ታየ ይላልና የዚያን ሰዓት በስጋው እየሰማ ዳንኤል ሁሌ ታደናቅፋለህ። የእግዚአብሔር እየሰማ ቤት የከፈት ነው እኛ ራሳችን ልንመራው ነው። አንተ አይደለም። እናመሰግናለን። እኛን የምንመራው አንተ። እግዚአብሔርን ቃል ላይ እየተናገርኩ ያለሁት በዛ ጉዳይ ላይ ማብራራት የምትችል ወንድም አለ። አሁን ጥያቄ ነው እየጠየቅን ያለ ነው። አንተ አይደለም ርዕስ የምሰጠን። ምን ማብራራት እንዳለብን እኛ እናውቃለን። አዎ ጥሩ። ቤተክርስቲያን ሁለት ባህሪ ናት፣ አንድ ባህሪ ብላ ቤተክርስቲያን ታምናለች። በሱ ነው እምነት። ያንተ ሚውት አታርገኛ። ማንም ያደረገ የለም ብራዘር፣ ማንም ያደረገ የለም። አራት ካድ እና እኔ ራሴን በራሴ ሚውት አደርጋለሁ። ሊሆን ይችላል ደንግጠህ ከሆነ አላውቅም፣ ግን ማንም ያደረገ የለም። አልደነግጥም፣ መቼም ደንግጬ አላውቅም። እሺ ቤተክርስቲያን አንድ ባህሪ ብላ ነው የምታምነው የኢየሱስን? እኔ አሁን የጠየቅኩህን የተነሳው ሀሳብ ላይ ማውራት የማትችል ብራዘር እታች ሆነ ታፍታፍ ኢየሱስ ክርስቶስ ከተነሳ በኋላ እንደገና ለደቀ መዛሙርት ታያለህ። አሁን እኔ ነው የሚዩት ያደረኩ ወንድም አለ። ቤቱን የምትመራው መሪ አለው እዚህ። ወንድምነት ከላይ የተቀመጠው ቤቱን የከፈተው እሱ ነው። እሱ ነው የሚመራን ወዳጅ። ሀሳብ ከሌለ ታች ሆነ ታፕታፕ ሼር ታደርጋለህ። ቴንክ ዩ ተባረክ ወንድምነት። እሺ መክሊት ሰላም፣ ተደብቀሻል። እየገባብኝ ስለሆነ ነው። ቆሞ ስለማላወራቸው ከሆነ ቀጥ አድርገህ ታወርደኛለህ። ችግር ማን ገባላችሁ? ቆሞስ አሁን ያወራው ቤተክርስቲያናችሁ ያወራችሁን ነው። ስድብ ከመሰላችሁ በቃ ቤተክርስቲያን እየሰደበቻችሁ ነው ጋይስ። የቤተክርስቲያን መጽሐፍቶቻችሁ ነው የገለጡት። አለቀ። እና እንደ ስድብ ሆነባችሁ። በእውነት ቀይሩ ወደ ወንጌል። ያለው መፍትሄ እሱ ነው። አሁን እኮ አለመግለጣችሁ ነው። ባይ ዘ ዌይ አሁን እኛ ስንገልጠው ነው ስድብ የሚሆንባችሁ። ለምን? እናንተ ስለማትገልጧቸው። አየህ፣ ኦርቶዶክስ ሳይሆነው መግለጥ ከጀመረ እየተሰደበ መኖር ስለሚያቅተው ቤተ እምነት ይቀይራል። ብራዘር አሁን እንደ ስድብ ከሆናችሁ ከሆነባችሁ በቃ ያላችሁ አማራጭ ጋይስ ቀይሩ፣ ወደ ወንጌል ነው። ህይወታችሁን ለወንጌል ስጡ። ወደ ኢየሱስ ፊታችሁን አዙሩ። ካለዛ ግን ቻለው ብራዘር፣ እየተሰደብክ ነው የምትኖረው። ባነበብክ ቁጥር ማለት ነው፣ በገለጥክ ቁጥር እየተሰደብክ ነው የምትወስደው ማለት የምታነበው። ግልጽ እኮ ነው። አሁን ዝም ብለህ ተክለ ሃይማኖትን ገለጥ ስታደርገው ተቅማጥ ይላል ብራዘር። ቆሞስ አይደለም፣ ወንድምነት አይደለም፣ የራስ ቤተክርስቲያን መጽሐፍ ነው። የመቃብር ስፍራውን ቤዛ አድርጌ ሰጥቻለሁ ይላል ብራዘር። ስድብ እኮ ነው፣ ሊትራሊ እኮ ስድብ ነው። የመቃብር ስፍራ ምን ሆኖ ተሰጥቷል? ቤዛ፣ ለኃጢአት ቤዛ ተደርጎ ተሰጥቷል ይላል ብራዘር። አጽም ያስማል። የመቃብር አፈር ሄደት ስማል። ስድብ እኮ ነው ብራዘር፣ ሊትራል ስድብ ነው። አይ እኛ ቤት ግን ስትመጣ እግዚአብሔር ልጁን የሰጠው ለኃጢአት ስርየትና በደል ማስተሰሪያ ይሆን ዘንድ የሰጠው አንድያ ልጁን ነው። ክብር ለእግዚአብሔር ይሁን። አይ እኛ ጋር ስትመጣ ክብር ታገኛለህ። ለምን? የተሰጠው እግዚአብሔር ለኃጢአት ማስተሰሪያ ይሆን ዘንድ አንድ ልጁን ነው። እኛ ቤት አጽም የለም ብራዘር። ተቅማጥ ያለው አንተ ጋር በቃ ቻሉት። ይሄንን ስድብ የሆነባችሁ ሰዎች ካላችሁ ወደ ወንጌል እውነት ፊታችሁን ማዞር ነው። ሌላ አማራጭ የለም ብራዘር፣ ሌላ አማራጭ የለም። ሌላ አማራጭ የለም። አማራጩ ኢየሱስ ክርስቶስ ብቻ ነው። ወደ ወንጌል እውነት ፊታችሁን አዞሩ። በልጅነቱ ሕፃን ልጅ ገደለ የሚለው እኮ ያንተ መጽሐፍ ነው፣ የኛ መጽሐፍ አይደለም ብራዘር። የተአምራቱን ሁሉ መጀመሪያ በቃና ዘገሊላ ላይ ስለማድረጉ የሚናገረው እግዚአብሔር ቃል። በ5 ዓመቱ በ7 ዓመቱ ልጅ ገደለ ምናምን እያልክ ያለው በኢየሱስ ላይ እየቀለድክ ያለው አንተ ነህ። ቤተክርስቲያን ናት እየቀለደች ያለችው። እንደዚህ አይነት
ቀልድ፣ እንደዚህ አይነት ስድብ ከመረራችሁ ወደ ወንጌል እውነት መምጣት ነው ያላችሁ አማራጭ። ብራዘር የዘራ ብሩክን ጥፍር ፀጉር በአንገቱ ያሰረ እንደ ቀበቶ በወገቡ የታጠቀ እኮ 22 ትውልድ ይዳናል እያለች እኮ ቤተክርስቲያን ትቀልድባለች። እኛ ስናነበው ስድብ ከሆነባችሁ እኛ እኮ ቤተክርስቲያን የጻፈችውን ጽሑፍ ነው የገለጥ ነው። ይህንኑ መጽሐፍ እኮ ባይዘው ይህንኑ መጽሐፍ ከጀርባ አሸክማ ገድል የማዘልቀን እኮ አዘጋጅታለች። እኛ ስናነበው ነውር ከሆነብህ ያንን ነውር እኮ እያሸከመች ነው ወዳጄ። ቤተክርስቲያን ውስጥ ማለት ነው ገድል የመሸከም ቀን አላችሁ። ከረሳው እናስታውስ አለ። ቦታውንም እነግርሃለን ከፈለግ። እነኝኑ ገድላቶች ማለት ነው አሁን የተሸማቀቅባቸውን ቆሞስ ያነበባቸውን መጽሐፍቶች የነገረን ሐሳቦች ትሸከማቸዋለህ፣ በጀርባ ታዝላቸዋለህ። በነጠላ አዝለ ብራዘር፣ በነጠላ አዝለ ማለት ነው እንዴ። በባዶ ዳር የምታነባቸው ይሄው እኮ ነው ወዳጅ። እና እኛ ስናነብ ግራ አትጋቡ። እኛ እየገለጥን ያለነው ቤተክርስቲያን የሸፈነችብን ሞት ያለባቸውን መጽሐፍቶች ነው እየገለጥን እያሳየን ያለነው። አየህ፣ እንድታመልጡ ወደ እግዚአብሔር እውነት እንድትመጡ ወደ ወንጌል እውነት ራሳችሁ እንድታስጠጉ። ይሄ ነው ክርስትና። ኑ ወደ ኢየሱስ ብራዘር፣ ኑ ወደ ኢየሱስ። አማራጭ የለውም። እና ኑ እሺ፣ ኦርቶዶክሳውያን ካላችሁ እንቀበል። በተለይ እኔ ኦርቶዶክሳዊ ነኝ። እኔ የማውቀው ኢየሱስ እናንተ የማታውቁት ኢየሱስ አለ። ኦርቶዶክስ ማለት ኢየሱስን ታውቀዋለች ብሎ የሚያምን እናንተ የማታውቁትን ኢየሱስ ማሳየት እችላለሁ ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እንቀበላለን። እሺ፣ ሌላ ኦርቶዶክስ ካለ እሺ፣ ሞዴሬተሮች ከፉከራ ባሻገር እንደው ቤተክርስቲያኒቷን አውቃታለሁ፣ እናንተ ስለ ኢየሱስ እኔ ማስረዳት እችላለሁ የሚል ወዳጅ ካለ ማለት ነው። እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ፣ ባይዘዌ እኛ የሐሰት ትምህርቶችን እንቃወማለን። ልዩነታችን እናንተ የሐሰት ትምህርቶችን የመቃወም ድፍረት የላችሁ። አየህ፣ እኛ አሁን አንድ ሰው ፓስተር የሆነ ይሁን አገልጋይ ይሁን የሆነ ነገር አሁን ሶፍት አስበላ ትላለህ፣ ካስበላ እንቃወማለን። ይሄው በአደባባይ ነው የምነግርህ፣ እንቃወማለን። ያስበላውን እንቃወማለን። ስህተት ነው። አንተ እኮ ይኸው ወዳጄ የተጻፈልን እኮ አርፈ ነው የምትቀበለው፣ አሚን ነው የምትለው። አየህ፣ በእግዚአብሔር ቃል ብርሃን እንኳን መዝነው ስህተት እንደሆነ እያወቅ ስህተቱን ስህተት ነው የማለትና የመናገር ድፍረት የለም። ልዩነታችን እሱ ነው። ዳንዬ ፓስተር፣ ትንሽ ልናገር። እሺ ፓስተር ዮኒ ማኛ በስጋ ሞተ ሲለው ተመስገነን በስጋም ተሰቀለ እያለው ሲያሾፍበት ነበርና በጣም ነው የደነገጥኩት። ለምን መሰለ? እንደው እናት ናቲዮስ በነበሩባት ቤተክርስቲያን፣ እነ ጎርጎሪዮስ በነበሩባት ቤተክርስቲያን፣ እነ ኤጲፋኒዮስ በነበሩባት ቤተክርስቲያን ክርስቶስ በስጋ አልሞተም የሚል ሰው ራሱ መገኘቱ በጣም ነው ያስደነገጠኝ። መርጌታ ሃይማኖተ አበውን እየጠቀሱ ሲያወሩ ነበር ቅድም እና እኔም እንደው ከዚያ ከምዕራፍ 3 አንዳንድ ነገሮችን ብናገር እንደው ደስ ይለኛል። ምዕራፍ 3 ላይ ምንድነው የሚለው? በስጋው በተቀበለው መከራ አዳነን ይላል። የሚገርመው ነገር አስታራቂያችን ነው ብሎ ይጀምርና እዚያው ምዕራፍ 3 ላይ የሚለወጠው መዋቲ ስጋ በአዳም ስጋ ተገለጠ ይላል። አላችኋል? መዋቲ በሆነው በአዳም ስጋ ተገለጠ ይልና የማይለወጠው ቃል
ወይም መለኮት የሚለወጠውን የአዳምን ስጋ ለበሰ ይላል። እንግዲህ እነዚህ መጽሐፍቶቻቸውን ማየት እንኳን ትንሽ እንደው ቢችሉ ምን አለበት? ምንም ሳያነቡ ምንም ሳይማሩ ኦርቶዶክስን ወክላለሁ ብለው ሲመጡ በጣም ያሳዝናል። ኢየሱስ ክርስቶስ በስጋ ሞተ፣ በመንፈስ ሕያው ሆነ ሲለው ሲያሾፍበት ነበር እና በጣም አዝኛለሁ። እንደው አንዳንድ እዚያም ትንሽ አልፎ አልፎ ያሉ ሊቃውንት አሉ፣ ቢሰሙም በጣም ይደነግጣሉ። እውነት በጣም ነው የሚያስደነግጠው። አሁን ሰውን መቃወምና እውነትን መቀበል በጣም የተለያዩ ነገሮች ናቸው። እኛን ለመቃወም ብሎ ትልቅ የሆነውን ምሰሶ ነው ንዶት ሄደው። የኦርቶዶክስን ምሰሶ ነው የናደው። ዛሬ ውርደት ነው በእውነት ይህንን ራሱ መስማታቸው። አሁን ቲፎዞ መሆንና እውነትን ማወቅ የተለያየ ነገር ነው። ስለ እውነት መመስከር አንድ ነገር ነው። አሁን እኛን የተቃወመ መስሎት የራሱን ግን አምድ የሆነውን ነገር ነው ንዶት ሄደው ማለት ነው። በስጋ በተቀበለው መከራ ነው ያዳነን ይላል የራሱ መጽሐፍ፣ የኦርቶዶክስ ቤተክርስቲያን ሃይማኖተ አበው መጽሐፍ ምዕራፍ 3 ሄዶ ማንበብ ይችላሉ። እዚህ ውስጥ ያሉ አሁን ኦርቶዶክሳውያን ሁሉ ማንበብ ይችላሉ። አንብቡ። የሌለውን አንናገርም፣ ያለውን ነው የምናወራው። ደግሞ እንድትድኑ ወደ ህይወት እንድትደርሱ ነው የምናወራው እንጂ የሆነ ሳይድ የሆነ የሃይማኖት ድርጅት ወክለን አይደለም የምንናገረው። እኛ ኢየሱስን ወክለን ነው የምንናገረው። ስለዚህ በስጋ አዳነን፣ ከሟቲው ከአዳም ስጋን ነሳ ይላል። የሟቹን የአዳምን ስጋ ነሳ። የማይለወጠው ቃል የሚለወጠውን የአዳም ስጋ ለበሰ። ከዚህ በላይ ምን እናስረዳችሁ? የራሳችሁን መጽሐፍ እንኳን እኮ ነው አንስተን የምንናገረው። የኛን እንደው መጽሐፍ ቅዱስን ይሄን 66ቱን መጽሐፍ ባታምኑት እንኳን የራሳችሁን መጽሐፍ ስንነግራችሁ ሄዳችሁ መዝግባችሁ ሄዳችሁ አንብባችሁ መረዳት አለባችሁ። ምክንያቱም እውነት ነው አርነት የሚያወጣው፣ እውነት ነው ነፃ የሚያወጣው፣ እውነት ነው ወደ ብርሃን የሚያመጣው። እና እባካችሁ ኦርቶዶክሳውያን የሆነ ፉክክር አታድርጉት። ስለ እውነት መቆም አለባችሁ። ስለ እውነት መመስከር አለባችሁ። ወደ ብርሃን መምጣት አለባችሁ። እና ያለው እውነት ይሄ ነው የማይለወጠው። አትናቴዎስም የተናገረው፣ ኤጲፋኒዎስም የተናገረው፣ ዲዮስቆሮስም የተናገረው፣ የቤተ ክርስቲያን አባቶች የተናገሩት ኢየሱስ ክርስቶስ በስጋ አዳነን። ሞቶ በስጋ ሞቶ መለኮት በስጋ አዳነን። ስለዚህ ወደ እውነት እንድትመጡ ዛሬ ምን መክራችኋለን። ተባረኩ። ተባረክ ፓስተር፣ የጸጋ ይብዛል። እሺ 77 ሰላም ዳንዬ፣ እኔ ተከታይ ነኝ። ማን እንዳስገባኝ አላወቅም። ሊውረድ። እሺ ቻው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ቀደም ግን በተደጋጋሚ ሲነሳ የነበረ አለና ቤተክርስቲያኒቷ በእነኚህ ልጆች እጅ ላይ ስትወድቅ አታሳዝንም? በጣም የምታሳዝነው ማለት እዩዋቸው ማለት በጣም እኮ ምሁራን የእግዚአብሔር ቃል እውቀት ያላቸው መሞገት የሚችሉ እንደው እንደ ሐሳብ እንኳን የተለያዩ ቪዲዮዎችን ልንመለከትባቸው የሚችሉ ሰዎች አሏት ቤተክርስቲያኒቷ።
አሏት። ግን የወደቀችው አሁን በእነሱ እጅ ላይ ናት እና በጣም ነው የሚያሳዝነው። ያው ቤተክርስቲያኒቷ ታሳዝናለች ስንል ህንፃው አይደለም ያሳዝናል እያልን ያለ ነው። ምእመኑ ያሳዝናል ነው እያልን ያለ ነው። ኦኬ ለምን? ይሄ ምእመን ነው ታች ላይም ያለው ሰው የላትም። ቤተክርስቲያኒቷ ሰው እንደሌላት ነው የሚያሳየው። ሰሞኑን እያየው ነው እንግዲህ አንድ ዛፍ ላይ ምንም ባልተገለጠ በደረቀ የዛፍ ቅርፊት ላይ የራሳቸውን ኢማጂን እያደረጉ ማርያም ተገለጠች እንኳን ሲሉ እንደ ቤተክርስቲያን ህዝብን እንደሚመራ ያ ሁሉ ትውልድ ለዛፍ ሲሰግድ ተው ያለ እንኳን አንድ የነሱ አገልጋይ የለም። የተቃወመ ማንም የለም። ተአምር ተደረገ። እግዚአብሔርማ ሩቅ ነው፣ ኪዳነ ምሕረት አዳነች ምናምን እየተባለ ማለት ነው። ሰው አለ ቤተክርስቲያኒቷ ውስጥ? አይ ዶንት ቲንክ። ችግር የለም እንጨት ላይ ኪዳነ ምሕረት ተገለጠች ብለህ ብትሰብክ ማንም የሚያባረር የለም፣ ማንም የሚገፋ የለም። እዛ ቤት ኢየሱስ ክርስቶስ ካልክ ነው ዱላ የሚያነሳ አለ። አየህ፣ እዛ ለኢየሱስ ክብር የሚያመጣ ሰው ከተነሳ አይኖች ሁሉ ወደ ኢየሱስ እንዲዞሩ ያደረገ ሰው ካለ ኦፍ ኮርስ ያኔ ዱላ ይነሳል። ኪዳነ ምሕረት አትባልም ማንም ይህን ኢሹ የሚያነሳ የለም። ኪዳነ ምሕረታችን ኢየሱስ ነው ብራዘር፣ ማንም የሚያነሳ የለም። ይሄው ቴንክ ዩ ወንድምነት። የዛሬው አርዕስታችን እኮ ባይዞ ይሄ ነበር እና ይሄ የደረቀው የእንጨቱ የግንዱ ፓርት ማለት ነው። ይሄ በጥቁር ሆኖ የሚታየው እንግዲህ ኪዳነ ምሕረት የተባለችው የደረቀው የእንጨቱ ፓርት ነው፣ የግንዱ ፓርት ማለት ነው። እና ይሄንን በሌላ ፒክቸር ሳሳያችሁ እንደዚህ አድርጌ ቆይ ላሳያችሁ። ቆይ ይሄንን ከመብራቱ ያሳያችኋለሁ፣ ሌላ ፒክቸር አዙሬ ማለት ነው። ምንድነው ግን አንደኛ በጣም ፖለቲካ ሁሉ አለበት። ገንዘብን ሜክ ለማድረግ እንደሆነ እነ ብፁዕ አቡነ ማናቸው ኤልያስ ናቸው። ኤልሳ ኖ ብፁዕ አቡነ ማናቸው የጠቅላይ ቤተ ክህነቱ ጸሐፊ የነበሩት ቀድሞ አስራንተን ጴጥሮስ ማናቸው የባህር ዳሩ ሀገር አብርሃም ልክ ነው። ስራ አስኪያጅ ናቸው። ስራ አስኪያጁ ብፁዕ ስራ አስኪያጁ ናቸው። እሳቸው የተናገሩት አይነት ንግድ ነው የተደረገውና ይሄ እኔ አሮን ቤተክርስቲያኑ ስሙን ታስታውሱኛላችሁ ወይ? ቆሞስ ወይ መርጌታ ወይ አባናቲ ታስታውሱኛላችሁ? እዚህ ሰሜን መዘጋጃ ከፍ ብሎ ከአዲሱ ገበያ በስተቀኝ ወደ ውስጥ አንድ ቤተክርስቲያን አለ። ስሙን ማላስታውሰው ግን ሄጄ ነበር እዛ ቤተክርስቲያን ላይ ማርያም ጥድር ላይ ተገለጠች ተብሎ በሰሜን አዲሱ ገበያ ጋር ወደ በስተቀኝ በኩል ነው ወደ ውስጥ የሚገባው አዲስ አበባ ውስጥ ማለት ነው። ልክ እንደዚሁ ነው ቤተክርስቲያን ስሙን ነው ያላስታውስኩት። ቀጨኔ መድኃኔዓለም አይደለም። ኖ ቀጨኔ መድኃኔዓለም አይደለም። ቀጨኔ መድኃኔዓለም አዲሱ ገበያ ጋር አይደርስም። እግዚአብሔር አብ ነው እዩ ነው እግዚአብሔር አብ ነው ወይ ሩፋኤል ነው ብቻ ሩፋኤል መሰለኝ። ሩፋኤል ነው። ዲያቆን አሸናፊ ከታጨቀ አሸናፊ ዘማሪ አሸናፊ ያውቀዋል። ሩፋኤል ማለት ነው። እዛ ማርያም ተገለጠች ተብሎ እኔ ራሴ ባካር ሄጃለሁ። ሲሄድ ግን ትልቅዬ ጥድ ነው። ጥዱ ላይ ይሄ መነኮሳት የሚይዙት መቁጠሪያ በሱ በምስማር ምናምን ነገር መታወት የማርያም ፒክቸር የሚመስል ልጇን ያቀፈች የሚመስል ነገር እዛ ጋር ተደርጓል። እግዚአብሔር አብም ሩፋኤልም በቃ እዛ ማለት ነው። እዛ እኔ አይቻለሁኝ ባይኔ እንደዚህ ማለት ነው። ሲሄድ ግን ዛፉ ላይ ያኔ እንደውም በጌታ አልነበርኩኝም እና ሲሄድ ዛፉ ላይ በመቁጠሪያው መነኮሳቱ የሚይዙት መቁጠሪያ በሱ አያይዘውት ላው ላይ በመስማር መተውበት የማርያምን ስዕል በሚመስል ነገር ቀርጸው ላው ላይ አስቀምጠውታና ስንሄድ እቺው እመቤታችን የታለች ቢየሰል እቺው አሉ። ይሄ ዛፍ ላይ ቅርፊቱ በሚደርቅ ሰዓት ላይ የሚያሳየውን አይነት ነገር አሁን መብራት ሲያበሩበት ይኸው እንደዚህ ከርቀት ስታዩት
ማደር ኪዳነ ምሕረት የምትመስለው ማለት ነው። ያ ወላሂ ወላሂ ብሎ እንዳለው አይነት ሰው ወላሂ ማርያም በደመና ላይ ታየችን ብሎ እንዳለው እና ይሄ በጣም ገንዘብ ሜክ ለማድረግ ተሆን ተብሎ አይ ቲንክ አንዳንድ እነሱ ሜክ ያደረጉት ነገር ነው ተብሎ በፌስቡክ ላይ በደንብ ተጽፎበታልና በዚህ ጉዳይ ላይ እየተነጋገርን ያለ ነው። ወንድም ነቀጥር ነው ጋጫጫታ ስላለ ይሄ ነበር የዛሬው አርዕስት። እንትናም ተመስገንም በዚህ ጉዳይ ነው ገብቶ ማኖ ሲነካ የነበረው። ቴንክ ዩ ቀጥሎ እንደምናል። እሺ ካላችሁ ነው ግቡና እንቀበላችሁ እስቲ ካላችሁ ነው እንቀበላችሁ። ኦርቶዶክሳዊ ከሆናችሁ ነው ግቡና እንግዲህ ተአምሩን ማለት ይሄ ተአምር ከሆነ ማለት ነው ብራዘር፣ ይሄ ተአምር ከሆነ ባይዘው እንደዚህ በሻዶ የሚሰሩ በጣም አሪፍ ልጆች አሉ። ቲክቶክ ላይ አሪፍ ልጆች አሉ። ባይዘው ይሄ በሻዶ እንደዚህ በጥላ ይሄ እንደውም ምንም ወንድምነት አሳያለሁ እያለ ነበር። አንድ ሌላ ኢሜጅ አለ። ኦኬ፣ በተቃራኒው በኩል ክሊር ነው። ምንም ኢማጂን ብታደርገው የማታገኘው አይነት ስዕል ማለት ራሱ ፒክቸር አሁን ሻማ አብርተውበት ነው። በዛኛው በተቃራኒው ሳይድ ላይ የተነሳ ፎቶ አለ እና ክሊር ነው ያስታውቃል። አንለስ አዘርዋይስ ሌላ አጀንዳ ይዘ ህዝቡን እያታለልክ የሆነ ነገር ለመቀበልና የሆነ ነገር ለማስደረግ ካልፈለክ በስተቀር ክሊር ነው ስዕሉ። ምንም እንደዚህ የሚያደርግ ተአምር አድራጊ እንግዲህ ሲጀምር እግዚአብሔር እንደዚህ አይነት ጨዋታ አይጫወትም ብራዘር። እግዚአብሔር እንደዚህ አይነት ጨዋታ የሚጫወት አምላክ አይደለም። ኪዳነ ምሕረት ደግሞ ተአምር አድራጊም አይደለችም ብራዘር። ማለት ኪዳነ ምሕረት የምትባልም የለችም። ኦፍ ኮርስ እሱ መስተካከል አለበት። እንደዚህ ተአምር የምታደርግ ማርያም የለችም ብራዘር። ማለት ክብር ይኖራችሁ አትሊስት እስቲ ለማርያም እንደው የምታደርጉትን እንኳን ድራማ በተሻለ መልኩ ማድረግ ብትችሉ። በጣም የህፃን ልጅ ጨዋታ ነው የሚመስለው እውነት ለመናገር እና ፕሊዝ የእሱ ወንድምነት ይኸውልህ ያለ መብራት ይሄ ነው። ያለ መብራት ይሄ ነው። ይሄንን እንግዲህ እንደኔ ገጠር ያደጋችሁ ከተማ የሚያደጋችሁ ከተማ ውስጥ አዲስ አበባ ሀገራችን ዛፎች ስላለ ማለት ነው። በተለይ ደግሞ ገጠሪቱ አካባቢ ላይ ያደግን ሰዎች በደንብ እናውቀዋለን። ዛፎች ከአንድ በኩል ሲላጡ ወይ በሆነ ጊዜ የሆነ ጉዳት ሲደርስባቸው በእሳት መቃጠል ወይ ደግሞ ቅርፊታቸው ከተላጠ ወይ በመጥረቢያ ከተቸፈቸፉ ሊቆረጡ ተሞክረው ግን ያልተጣሉ ካሉ እና በዛው ላይ እድገታቸው ከቀጠለ እንዲሆናሉ። ያለ መብራት ስታየው ልክ እንደ ነገርየው ማለት ነው። ነገርየውን እዚህ 3 አገልጋዮች ስላሉ አባናት ያለ ቆሞስ አሉ፣ መርጌታ አሉ። ነገርየውን ያልኩት ታቦት ተብየው ማለት ነው። በሱቲ ስታየው 40 ክንድ ራቁ ይባላል። ራሳቸው ግን ሲደብራቸው አውጥተው ያረቄ መንተቻ ያደርጉታል፣ ሲያሻቸው ህዝብ ያሰግዱለታል። ስለዚህ ከሱቲና ከሱቲ ውጪ ነው የምታየው ማለት ነው። ይሄንንም ከመብራት ውጪ ስታየው እህል ቆንጅዬ ቆላ ድባ ላይ ያለ የሀገራችን ቆንጅዬ ዛፍ ነው። አሁን እዚህ ጋር ኪዳነ ምሕረት ትታያለች ወይ? አትታይም ብለህ ስትል በደላችን እኮ ነው፣ ኃጢአትህን እኮ ኤርሚያስ አላሳያለው። ኃጢአትህ ዓይንህን አሳወረህና በኃጢአት ውስጥ ስላለ በለው ይላሉ ማለት ነው። አታምታታም ስለ ብራዘር የምን ኃጢአት እናተ። አሁን እዚህ ጋር ማርያም ኪዳነ ምሕረት የምትባል ትታያለች? አትታይም። ታዲያ ምንድነው እርጥብ የሆነው ፓርት? ይሄው የዛፉ ቅርፊት ያለበት እና ዛፍየው ስር 2 አይነት ከለር ያበጀበት እርጥቡ ክፍል ቅርፊት ያለበቱ እና ቅርፊት የሌለበት ደግሞ የውስጠኛው ክፍል ማለት ነው። አንተ ታያቸዋለች እዚህ ጋር ማርያም ኪዳነ ምሕረት እቺን ይኸውልህ ምን አደረጉ? ጫወታው እናቱ እኛ እኮ ነን የፈዘዝነው። እኔ ነኝ በተለይ እኔ በጣም ፈዝጃለሁ አልኩ። በኢትዮጵያ ሕዝብ ላይ ያልነገድኩት እኔ ብቻ ነኝ። በኦርቶዶክስም ሆኜ ሳልነግድ የወጣሁት እዚህም ጴንጤው ጋር ንግድ
መንፈሳዊ ንግድ የማይገባው ሰው ማለት ኤርሚያስ ነው። እናንተ የፈዘዝከውን ታዲያ ሌላው የቆረጠምበት ወይ ኮነ ይብሉ። ግን ብራዘር ይሄንን ራቅ አድርገህ መብራት አብርተህ ይኸው በመብራት ስታያት ወይ እመቤቴ ይሉሃል። እኔ ያለ መብራት አሳይሃለሁ። ያለ መብራት እችት የታለች እዚህ ጋር በዛፍ ላይ ተገለጠች፣ በደመና ላይ ታየች፣ ማርያም ቤተክርስቲያን ላይ ታየች፣ ቅርፊት ላይ ተጣብቃለች፣ ቅጠሉ ላይ ተንጀርጋለች እያለ ይሄንን ህዝብ ይቀፍሉታል አልኩ ብራዘር። የታለች ኪዳነ ምሕረት ብላችሁ እንትን ደግሞ ሲጀምር ኪዳነ ምሕረት ትባላለች እንዴ? ነገርየውን የሆነ ነገር አብርተህ እመቤቴ ትመስላለች ብለህ በሌሊት ስታሳይ ይሄ የደረቀው ፓርት በመብራት ሲያሳዩት እንደዚህ ሆነ። አየህ፣ ከርቀት ሆኖ ሲያዩት ይታያል። ራቅ አድርገህ ስታየው መብራት አበሩበትና ራሳቸው ሻማ ለኩሰው መብራቷ ሁሉ አይታያችሁም? እየነደደች ነው ይልልሃል። ያልሄደ ህዝብ የለም አሉ እዛ። እና ከቦታው ላይ ደግሞ ብር እየተጣለበት ነው ዛፉ ስር። ቆይማ አንተዬ ብር እያስጣሉ ነው። የቱ ጋር ነበር አንድ ቪዲዮ ቆይማ ይሄን ልጅ እንዴት አድርጌ ላሳያችሁ? ያ ወደዚህኛው ለዙር ይማማ guys don't nervous, okay? Yeah. Okay. ስልክ ከደወልኩ አንሱ። ኦኬ እሺ፣ እስቲ ይሄን ልጅ ስሙት። ቆይማ ያለበት ቦታ ትንሽ ጥሩ አይደለም፣ ግን ስሙት እስቲ። እባካችሁን ከስድባችሁ፣ ከወቀሳችሁ፣ ከዝልፊያችሁ በፊት ልናገር የፈለግኩትን ነገር እስከ መጨረሻ መስማት ግዴታችሁ ነው። ከዛ በኋላ የፈለጋችሁትን ነገር ማለት ትችላላችሁ። አሁንም ማነሳው ኢሹ በጣም ሴንሲቲቭ ከመሆኑ የተነሳ ሴቱ ላይ እየደራ ከፍም እያለ ነው። እንደውም ፐርሰንት አለበት ነገሩን ብለው የጳጳሱ ንግግር አሰማና ኦርቶዶክሳዊ ነው ፈርቶ ማለት ነው። ምክንያቱም አሁን እውነትን የምትናገር ከሆነ ወጣቱን፣ ሽማግሌውን፣ ጳጳሱን፣ ቆሞሱን፣ መርጌታውን፣ መነኩሴውን፣ ፓትርያርኩን ይሰድቧል። ራሳቸው ይሰድቧል። እያየንም ነው። ምእመኑ ሙልጭ አድርጎ የሚሰድበት አንቱ ቅንዝረኛ ጳጳስ እያለች እኮ የተሳደበችው ኦርቶዶክሳዊ አማኝ ናት። ማርያም ቤዛዊተ ኩሉ ዓለም አይደለችም ብለው ስላሉ ብፁዕነታቸው ማለት ነው። እና ስለሚሳደቡ አስቀድሞ እንዳትሳደቡ ተረጋግታችሁ ስሙ አለ። ይሄ ልጅ የሚናገረውን ስሙት። ኦርቶዶክሳዊ ነው። የብፁዕ አቡነ አብርሃምን ንግግር ተናገሩና ንግዱ ደርቷል። እውነት ለመናገር ንግዱ ደርቷል። ከኔ የበለጠ እዚህ 3 የቤተክርስቲያኒቱ በደንብ ቤተክርስቲያኒቱን የሚያውቁ አገልጋዮች አሉ። አባናት ያለ ቆሞስ አሉ፣ መርጌታ አሉ። ኦኬ ህዝቡ ይሄንን ተአምር ለመመልከት እዚህ ቦታ ጋር እንደምታዩት ነው። ጠጠር መጣያ የሚባል ነገር አልነበረም። አያችሁ፣ ይሄ ሰፋ ያለ የሎጂስቲክ ትስስሮች አሉት። አሁን ሰው ወደዚህ ቦታ ለመምጣት እንግዲህ ከየአቅጣጫው ትራንስፖርት በሚይዝበት ሰዓት ያ የቢዝነስ አይዲያ ነው። ወደዚህ ተአምራዊ ቦታ ለመሄድ የምትፈልጉ ምናምን የሚባል ሰው በሙሉ መሳፈር ይጀምራል። እና አይታችሁ ከሆነ የጉዞ ማህበራት ነን ብለው በየሳምንቱ እዚህ ገዳም እንወስዳለን በሚል በዛ ስንትና ስንት ብር
የሚበሉ ሰዎች አሉ። በቃ ሰው የሆነ ነገርን ሲያይ እንዴት ምናምን የሚል ነገር አይጠይቅም። ለዛውም በዚህ ዘመን አሁን ያለንበት ዘመን የሆነ ነገር ስትሰሙ እንዴት ምናምን ብላችሁ መጠየቅ አለባችሁ። ነገር ግን ሃይማኖታዊ ጉዳይ በሚሆንበት ሰዓት ግን እንዲህ አይነት ነገር መጠየቅ ያስፈራል። ምክንያቱም ትችቱን ስለምንፈራ። ለዛም ነው በመግቢያ ላይ ትችታችሁ በፊት ልናገር የምፈልገውን ስሙኝ ያልኩት። አሁን ራሱ ሳይሰማኝ ማት ሰው እየሰደበኝ እንደሆነ አውቀዋለሁ። ይሄ የቢዝነስ ዝርጋታ ነው ያልኩበት ምክንያት ደግሞ ሌላኛውን ምሳሌ ልስጣችሁ። ትላንትና ይሄ ተአምር ታየ አይደለ? ዛሬ ላይ ደግሞ ምን እየተባለ እየተዘገበ እንደሆነ ላሰማችሁ። ይህንን ቪዲዮ ተመልከቱ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁኑ ሰዓት አስደናቂ ትላንት ዛፉ ላይ ምስሏ ተገለጸ፣ ዛሬ ደግሞ ጸበሏ ፈለቀ። ቀጣዩ እርምጃ ምንድን ነው? እዚህ ቦታ ላይ ቆይ ጸበሉ ፈለቀ የተባለበት ድራማ ቆላድባ ዛች ባለችዋ ትንሽ ከተማ ውስጥ ያለውን የመስመሩን ቧንቧ ቆረጡት አሉ። ቆረጡት። ቧንቧውን ሲቆርጡት የከተማውን እዛ ያለውን ቦታ በመንገድ ላይ የሚያልፈውን ቧንቧውን ቆረጡት አሉ። ሲቆርጡት ቧንቧው ላይ አይፈስ ነው እንዴ? ይፈሳል። ቧንቧው ሲፈስ እመቤቴ ይሄው ጸበሉን አፈለቀችው ወዲያውኑ ብለው ከመንግስት ጋር ግብግብ የገጠሙ ሰዎች ናቸው። ቧንቧውን አፈንድተው ወገን የተቆረጠ ቧንቧ ዱርዬ ልካው ቧንቧውን የከተማውን ቧንቧ ቆርጠው ያው እመቤቴ ወዲያው ታምራቷ እኮ ወዲያው ነው ከተፍ ያለ ፀሐይ ሳይጠልቅ ነው የምታደርገው ብለው ህዝባችንም ማለት ነው እና ወደ ኦርቶዶክሳውያን ናቸው እየተቃወሙ ያሉት። ቤተክርስቲያን ይገንባ ይባላል። ከዛስ እነዚህ ይህንን ሀሳብ ያመነጩ አካላቶች ብር አዋጡ ይሉናል ማለት ነው። እነማንን? እያንዳንዳችን ኦርቶዶክሳውያንን። ከዛ ምን አይነት ሼም ያስይዙናል? እንዲህ አይነት ተአምር ለታየበት ቦታ ገንዘብ አለማዋጣት ማለት በሰማይ ያስጠይቃችኋል ሁሉ ሊሉን ይችላሉ። አያል ወይት ፖዝ ላድርገው። ይታያችኋል እዚህ ጋር ጫላው ወይ ይታያችኋል። ተመልከቱ። ያውጭት ብር የኢትዮጵያ ብር በእውነት ቀሱ ያለበት ጋር ገንዘብ እየተዋጣ ነው። ዛፉ ስር እየተደረገ ያለውን ገንዘብ እኔ ብቻ ነኝ ኢየሱስ ጌታ ነው ብለው ጴንጤዎቹ ሲነግሩኝ ጌታ ይሻለኛል ብዬ ባዶ እጄን ስንኮኮ የወጣሁት ከኦርቶዶክስ እኔ ነኝ። የድርሻዬን እንኳን ሳልበላ ማለት ነው የበላሁት መክፈልትና ሰንበቴ ነው። ከዛ ውጭ እኮ ስንት እኮ ብር እኮ ልብላ ብለህ ካልክ ቤቱ የሚበላበት ቤት እኮ ነው አልኩ። በጣም የሚታጨድበት ቤት ነው። አዝመራው ደርሶ የኔ አዲስ አበባ ወፋፍራም ሴት ሁሉ ዳራ ሲዘህ በደንብ አድርገህ አይመር ኩኪ ብለህ ብትል ኮከብ ቁጥር ብለህ ብትል ፈነዳ ብለህ የሆነ ነገር አፈንድተህ እመቤት የወረደች ብለህ ዛፍ ላይ የሚሆን ምንድነው ቅርንጫፍ ላይ ይሄው እያያችኋት ብለህ ብትል ያምኑሃል። አይ አትታየንም ለኛ ብለህ ብትል ሱባኤ ግቡ ኃጢአታችሁን አላሳያለቻችሁ ብለህ ብትል ህዝቡ ያምናል። እና እኔ ብቻ ነኝ ባዶ እጄን ስንኮኮ የወጣሁት ነው ብዬ ከዛ ቤት ልማታዊ ባለ ሀብት ሳልሆን የወጣሁት እኔ ነኝ። እውነቴን ልንገርህ የአያቴና የቅድመ አያቴን ድርሻ እንኳን ይዤ መውጣት ነበረብኝ። ከበላሁት ዘኬና ሰንበቴ ውጪ ሌላ ማቀው ነገር የለም። ስቀድስ ከበላሁት ጵርስፎራ ውጪ ሌላ ማቀው ነገር የለም። ተረፈ መስዋዕት ማለት ነው። እንዲሁ ይኸውልህ በቃ ጌታ ይሻላል ሲሉ እና ሰው ግን እንደዚህ ይኸውልህ ዛፍ ላይ እመቤት የተገለጠች ብሎ ደረቅ ዛፍ አሳይቶ ሚሊዮን ወይኔ አገሬ ሆሳዕናም እንደዚህ ተደርጓል። መቼ ነው 2000 አካባቢ ሆሳዕናም እንደዚሁ ዛፍ ላይ ተገኘ ተብሎ ስዕሏን አየን ብለው ከዚህ ከአዲስ አበባ ከተለያየ ሀገር
ተሰብስቦ ሄዶ ምንም እኮ የለም እንድልክ እንደዛው ማለት ነው። ቅርፊቱን ማለት ነው። ሆሳዕና ሳይሆን እንትን ነው ምንድን ነበር እሱ ወላይታ ውስጥ ይመስለኛል። ባቆሙ ወደ ወላይታ ወደ ሆሳዕና አካባቢ ማን ነበር? ቆይ ስሙን ጥሩልኝ። ማርያም ከሚካኤልና ከገብርኤል ጋር አባናት ያውቃሉ እሱን ቦታ አይ ቲንክ ይመስለኛል። እሱን ሰምቻለሁ። ቦዲቲ አስታውስኩት። አዲስ አበባ ደግሞ መስቀል ወረደ ብለው አዲስ አበባ መስቀል ወረደ ተብሏል። አንድ ወቅት ደግሞ እኔ ቆይ ምን ወረደ ብል ነው አሁን ኦርቶዶክሳውያኑ እንዲህ አይነት ነገር ሊያደርጉት? ዳንዬ እኔ ግን ኤርምያ አንድ ግራ ገብቶኛል። ይሄን ዛፍ ሊቆርጡት ነው? ምን ሊያረጉት ነው? አሁን ይሄን ዛፍ ምን ሊያረጉት ነው? ገበግብ ከመንግስት ጋር ግብግብ ላይ ናቸው አሉ። ገና በዚህ ጉዳይ ታንክ ሁሉ ሊተኮስ ይችላል፣ ድሮን ሁሉ ሊጣል ይችላል። አናስቆርጥ። ኮሪደር ምን ልማት ነው እኮ ቦታው የተፈለገ ነው። ለልማት ተፈልጎ ነበር ይባላል። መንገዱ ነው መንገድ ላይ ስለሆነ መንግስት ሊያነሳው ማለት ነው። አሁን በዚህ ዛፍ ጉዳይ ትውልድ ይገዳደላል። ቤተክርስቲያኒቱ ገብታ እኔ አላቅም ብላ ካላለች በስተቀር ማለት ነው። ቧንቧ ቆርጦ ጸበል ፈነዳ ብሎ ሲል የከተማይቱ ውሃ ተቋርጦ አንተ አትነቁም እንዴ? እና ይሄንን እያሉ ነው ወንድምነት። ቀጥሎ ሌሎችም እንዲናገሩ እድል ስጥ። ቀጥል። እኔ ጋር ጫጫታ አለ በጣም ፕሊስ። ከዚህ ቀጣዩ ምንድነው? አይነ ስውር ነበረችና ጸበሉ ስትጠመቅ ዳነች። የካንሰር በሽታ ነበረባት። አሁን ከካንሰር ደግሞ ተፈወሰች። ተፈወስኩ የሚሉ ሴቶች አሁን ተሰልፈው ይመጣሉ ከሰንበት ትምህርት ቤት ስልጠና እኮ በጌታ አየናቸው እኮ ዛሬ እኮ አየናቸው። እየተለቀቀ ነው። አይን በራልህ አይደል? ሁለቱም አይን ነው አይደል እየተባለ እኮ ዛሬ እኮ አየን እኮ ብዙ ቪዲዮ። በደንብ የተለመደ ድራማ ነው ይሄ። አዎ የተለመደ ደላሎች እኮ አሉ። አርሴማን የፈጠሯት ደላሎች እኮ እስከ አሁን ድረስ ሆቴል እኮ ሰርተዋል ሁለቱም። መርጌታ ኧረ የሆነ ነገር እናድርግኛም እዚህ ህዝቡ ሐሰተኛ ሆቴል ሰርተዋል። ዝም ብለን በቃ ታወት ከሰማይ ወረደ። ቆሞስ አንድ ሶስት ታቦት አላቸው እና እነሱን ዝም ብለን ከሰማይ ወረዱ እንበል። ዝም ብለን እንዴ እኛ እዚህ ኢየሱስ ጌታ ነው እያልን አይን መሸፈን ነው እኮ። ኧረ አይኔን ጎዳኝ፣ አይኔን እንትን አለኝ፣ አቃጠለኝ ምናምን ካልክ ሁሉም እኔም ይላል። በ84 ዓመተ ምህረት አምሃ ኢየሱስ ጎንደር ሲያስተምር የዛን ጊዜ ጦርነት የተከፈተ ጊዜ ምን ተባለ? በቴሌቪዥን በኢትዮጵያ ቴሌቪዥን ነው እኮ በኢትዮጵያ ቴሌቪዥን አረገ እያሉ ነው። ከዛ አንዲት ሟይ ምን አሉ? ያቺ ባንዲራቸውን እንደያዘች እዋቸው ይኸው ሄዱ ሲሉ ህዝቡ ሁሉ እንደዚህ ወደ ላይ ያያል። ከዛ እኔም አየኋቸው ይላል። አረጉ ተብሎ ዜና ተነገረና መስከረም 2 ላይ አዲስ አበባ አምሃ ኢየሱስ በቁጥጥር ስር ዋለ ተብሎ ዜና ተሰራ። ወደ ላይ አረጉ ተባለው እና ይሄ ቧንቧ መስመርም የተለመደ ነው። እዚህ ብስራተ ገብርኤል ታውቁታላችሁ? አቦ እናውቀዋለን በደምብ መርጌታ። እኛ ወደታች አካባቢ የሐሰተኛ ነቢያትና የሐሰተኛ ባህታዊ ዘጋቢ ሆነን እንቀር። የሆነ ነገር ማድረግ አለብን እኛ። በጣም ምን እናድርግ እናንተ? አሁን እኮ ከልካይ መንፈስ እኮ ተሰጠን እንዳንዋሽ እንኳ እንዴ። ሆዴ ባሰው ካለ ከኔ ጋር ይተባበረኝ እንዴ። ይሄን ዝም ብዬ ቆሜ የማይበት ምክንያት የኢትዮጵያ ሕዝብ እንደዚህ የደረቀ ዛፍ አሳይተው እመቤቴ ብሎ ሚሊዮን ብር የሚጥል ከሆነ አትጠራጠረኝ፣ አገሬ እገባለሁ እንዴ። ጓንዴና ምንሽር እንኳን ባላነሳ በቃ ይኸው ወረደ ሚካኤል ብዬ
በቃ ተአምረ ማርያም ላይ አለልህ አይደለም እንደ 395ኛ ተአምር ላይ አዎ 395ኛው ተአምር ላይ ማርያም በማርያም ላይ ደባል ሆና ውሰዱኝ ቅድስት ማርያም ላይ አስቀምጠዋት ማርያምን ግሸን ማርያም ቅድስት ማርያም ላይ አስገቧትና እየያለች አለቀሰች። ድምፅ ሰማሁ ልበል ድምፅ ሰማሁ። ከኔ ጋር ናችሁ አለሁኝ ድምፅ ሰማሁ። አዋጣም እንትን ነው አየው ነው ስዕል አየው ነው የሚሻለው። ድምፅ ሰማሁማ። ይህ ማርያም እኮ ናት ያውቃሉ። ፓስተርም 195ኛ ተአምር ላይ ጽፈዋታል። ገጽ 2030 ላይ አያችሁ። ምን ይላል? ልመና ክብሯ ለዘላለም በእውነት ይደርባቸውና ይላል ኤርምዬ። ይደርብን አይለው እኔ ይደርብን እንዳልል እንዲያው እንትን በሉልኝ። ይደርባቸውና አምላክን የወለደ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የኢትዮጵያ መንበረ ፓትርያርክ በምትሆን ቅድስተ ቅዱሳን ማርያም ቤተክርስቲያን እመቤታችን ታላቅ ተአምር እንዳደረገች ተነገረ። በዚያ ወራት የደብረ ከርቤ ግሸን ማርያም ታቦት ከሌቦች እጅ በተአምራት ከተገኘች በኋላ የኢትዮጵያ መንበረ ፓትርያርክ በቅድስተ ቅዱሳን ማርያም ቤተክርስቲያን ከታቦተ ማርያም ጋር በደባልነት ለ7 ወር ያህል ተቀምጣ ነበር። ማን? ማርያም ከማርያም ጋር፣ ታቦተ ማርያም ከታቦተ ማርያም ጋር በደባልነት ተቀምጣ ነበር። ለስንት? ለ7 ወር ያህል። ቁጥር 4 ላይ ይህችም ታቦት ለቅድስተ ቅዱሳን ማርያም ደብር ተቀምጣ ሳለች ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በቤተ ክርስቲያኑ ጣራ በስተውስጥ በኩል ባለው ግድግዳውና በመስኮቱ መካከል በግልጽ ለሰው ሁሉ ታየች። ያለመንቀሳቀስ ያለመናገር ቀጥ ብላ ቆማ ሳለች ፊቷ እንደ ፀሐይ ያበራ ነበር። ቁጥር 5 በዚህ ጊዜ የአዲስ አበባና የአካባቢ ሕዝብ ሁሉ ወንዱም ሴቱም ሕፃናቱም ሽማግሌውም የእመቤታችንን የመልኳን ደምግባት ለማየት በዚያች ቤተ ክርስቲያን ቅጽር ግቢ ተሰበሰቡ። ቅጽረ ቤተ ክርስቲያንዋም ከሕዝብ ብዛት የተነሳ ተጨናነቀች። ቁጥር 6 ላይ የመንግስት ወታደሮችም መጥተው የተሰበሰቡትን ሰዎች ከቅጽረ ቤተ ክርስቲያኑ በኃይል እየገፉ ሊያስወጧቸው ሞከሩ። በጦር መሳሪያም አስፈራሯቸው። የተሰበሰቡት ሰዎች ግን አንወጣም ብለው በወታደሮች ላይ በረቱባቸው። ቁጥር 7 ሰዎቹ ሁሉ ወደ የቤታቸው ሳይሄዱ በዚያ አደሩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተአምራቷ ኃይል እስኪገለጥ ድረስ እህል ውሃ ሳይቀምሱ በፍጹም ልብ ሆነው በቀንና በሌሊት ይጸልዩ ጀመር። ማን? የአዲስ አበባ ሕዝብ በሙሉ። በዚያችም ጊዜ ታላቅ ብርሃን በራና በቤተ ክርስቲያኗ ውስጥ ብርሃኑ መላ። አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ስዕል በልጇ በኢየሱስ ክርስቶስ ኃይል ከሌቦቹ ከተረከባችሁኝ፣ ስዕሏ ናት የምትናገረው። አሁን ላይ እንግዲህ 4 ኪሎ ቅድስት ማርያም የሚገርም ነው እኮ። ከተረከባችሁኝ፣ ከሌቦች እጅ ከተረከባችሁኝ፣ ከዋጃችሁኝ በኋላ ወደ አገሬ ውሰዱኝ፣ ወደ ግሸን። እኔን ከመመለስ ስለምን ትዘገያላችሁ?
ደብረ ከሪበ ከምትባል በምቀመጥባት መንበሬስ ከዚያ ለማኖር ስለምን ቸላላችሁ? አሁንም ፈጥናችሁ ወደ ቀድሞ መኖሪያዬ መልሱኝ የሚል ቃል ወጣ ከስዕሉ። ከማርያም አልቀመጥም አለች። ከዚችኛዋ ከ4 ኪሎዋ ማርያም እኔ አልቀመጥም፣ እኔ ግሸን አገሬ ልመድ። ማን? ማርያም። ኧረ ስንቶቹ ማርያሞች ናቸው! በዚያን ጊዜ በዚያ በተሰበሰበው ሕዝብ ሁሉ ዘንድ ታላቅ ደስታ ሆነ። የቤተ ክርስቲያኗ አካባቢ ሁሉ በእልልታ በሆታ ሞሏል። በማግስቱም ይህን ተአምር ሰምቶ የኢትዮጵያ ርዕሰ ሊቃነ ጳጳሳት ፓትርያርክ አባ ጳውሎስ ከብዙ ጳጳሳት ጋር መጣ። እዚያው ነው እኮ ያሉ፣ ከሌላ አገር የመጡ አስመሰለው እኮ። ወይኔ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ፓትርያርክ አቤት ሳገደሉ እኮ በርጌታ መጣ። ፓትርያርክ ከብዙ ጳጳሳት ጋር መጣ። የሀገሩ ታላላቅ ሰዎች፣ የደብረ አለቆች፣ ሊቃውንትም ሁሉ፣ ቀሳውስትና ዲያቆናት እንዲሁም በአዲስ አበባ ከተማ አካባቢ ያሉ የክርስቲያን ወገኖች ሁሉ እንዲሰበሰቡ ትእዛዝ አስተላለፈ። ማን? ፓትርያርኩ። የሚገርም ነው። ዛሬ እዚህ 4 ኪሎ እኛ ባለንበት እኛ ሳንሰማ ድፍን የአዲስ አበባ ሕዝብ ተሰብስቦ ኤርሚ ሳይሰማ ያው ቀዳሽ ነበር የዛን ጊዜ። ኧረ የሚገርም ነው። እና ትእዛዝ አስተላለፈ ፓትርያርኩ አባ ጳውሎስም በአዲስ አበባ ከተማ ለሚገኙ አብያተ ክርስቲያናት ትእዛዝ ባስተላለፈ ጊዜ የአገሩ ታላላቅ ሰዎችና ክርስቲያንም ሕዝብ ሁሉ ተሰበሰቡ። ካህናቱም መዘምራንም ሁሉ ድርብ ለብሰው የብርና የወርቅ የጸናጽል መቋሚያ ይዘው መጡ። መነኮሳቱም ቀሳውስቱም ዲያቆናቱም ሁሉ ነጭ ሐር ለብሰው ካባ ላንቃ ደርበው በራሳቸውም ላይ የብርና የወርቅ አክሊል ደፍተው የብርና የወርቅ ጥና መስቀል ይዘው ከዚያ የኢትዮጵያ መንበረ ፓትርያርክ ተብላ በምትጠራው በቅድስተ ቅዱሳን ማርያም ቤተ ክርስቲያን ተሰበሰቡ። መላው ሕዝብ ነው እኮ እናንተ አዲስ አበባ እኮ አይችለውም። ከዚያ በማሕሌት በሰዓታት በልዩ ልዩ ዝማሬ እግዚአብሔር ሲያመሰግኑ አድረው ነበርኩ እኮ አዲስ አበባ ነበር። የለም እንደዚህ አይነት ነገር ውሸት። አያችሁ፣ ተአምረ ማርያም የተጻፈው በዚህ ነው። እንዲህ ነው። ሰው ከተሰበሰበበት አዲስ አበባ ሕዝብ አልሞተም እኮ አሁንም እኮ አለ ሰው። እና ምን አለ? የግሸን ማርያምን ለበበሉ ትናንት ነበርኩ እኮ። የሚገርም ነገር ነው። ከዚያ በቃ እንደዚህ የግሸን ማርያምን ታቦት አንግሰው በታላቅ ክብር አክብረው ወደ አገሯ ወደ ግሸን በታላቅ ክብርና በፍጹም ደስታ ሸኟት። ከዚያም በኋላ የኢትዮጵያ ርዕሰ ሊቃነ ጳጳሳት ወፓትርያርክ አባ ጳውሎስ ከሌሎቹ ሊቃነ ጳጳሳትና ኤጲስቆጶሳት እንዲሁም የአገሩ ታላላቅ ሰዎችና ብዙ የሆነ የአዲስ አበባ ከተማ ሕዝብ ታቦቷን አጅበው ከታቦቷ ጋር አብረው ወደ ግሸን ሄዱ። ማንም ሄደ የለም። ከዚያም የግሸን ማርያም ሊቃውንትና የአገሩም ታላላቅ ሰዎችና ሕዝብ ሁሉ በታላቅ ክብርና ደስታ ተቀበሏትና ታቦቷን ወደ ጥንት ቦታዋ በክብር አስገቧት። በዚያም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። እንዲሁ አባ ሰምተው ነበረ። እዛ ዝቋላ ሆነው ታላቅ ደስታ በየአውራጃው ተደረገ በመላ ኢትዮጵያ አውራጃ። እዚህ እንጨት ተገኘ ተብሎ ተደረገ ደስታ። ማናውቅሽ ተፈስሒ ማናውቀው ታቦት ትናንት ባለፈው ሳምንት አካባቢ እንደዚህ እና አግኝቻቸው አንዱ ጋር እየተነጋገር ነበረ። አንድ ካህን ናቸው እና ቤተ ክርስቲያናችን 7 ታቦታትን ድርብ አስገብተናል አሉ። አቤት አይ አተራረክህ መጽሐፉ ታምረ ማርያም ላይ ተጻፈው ልክ ክብረ ነገሥት ላይ ታቦተ ጽዮን መጣ ተብሎ በተባለ። አቤት ኤርምዬ አይሰማህም?
ኔትወርክ ጥሩ አይደለም መርጌታ። አይ አተራረኩ ታቦተ ጽዮን ከእስራኤል ወደ ኢትዮጵያ መጣ ተብሎ የተባለበትን አይነት ነው የሚመስለው። ከዚህ ከአዲስ አበባ የማርያም ስዕል ከማርያም ቤተክርስቲያን አልቀመጥም ብላ ማርያም ከማርያም ጋር አልቀመጥም ብላ ውሰዱኝ ብላ ስትል እና ከእስራኤል ሀገር ታቦት ወደ ስታለቅስ ማለት ነው። ከእስራኤል ሀገር ታቦት ወደ ኢትዮጵያ መጣ ተብሎ በተባለበት ክብረ ነገሥት ላይ ሲተርክ ልክ እንደዚሁ አይነት አተራረክ ነው የሚተርኩት። ካህናቱ በዜማ ምናምን ነገር በማህሌት በጸናጽን በውዳሴ በስባሄ ምናምን ነገር ብለው ያሉትን እዛኛውም ላይ ምን ይላል? ታቦተ ጽዮንን ሲያነሷት ያው በስርቆት ማለት ነው ክብረ ነገሥት ላይ ሲያነሷት ግርማ ጋረዳት፣ አህዮች ጮሁ፣ ጎልማሶች ደነፉ፣ ሽማግሌዎች እንትናሉ፣ ውሾች ተፋጁ ምናምን ነገር ብሎ ይላል። እና በቃ የእመቤታችን ከምድሪቱ ላይ ስትነሳ ሰለሞን ልቦናው ተበጸበጸ፣ ምን ሆኖብኝ ይሆን ብሎ ሲል እና ነገር ሁሉ ግራ ገብቶት ምናምን ነገር ብሎ ነው። ውሾች ጮሁ፣ ውሾች ተፋጁ፣ አህዮች ጮሁ፣ ጎልማሶች ደነፉ ምናምን ነገር እያለ ማለት ውሸትን በቀይ በጥቁር ስክሪፕቶ ጽፋ ትውልድን ወደ ሲኦል እየከተተቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሌለ ውሸት። አክሱም አሁን ቅድም መርጌታ ያለው አሁን ወደ ግሼን ነው የተመለሰችው። ከአዲስ አበባ ከ4 ኪሎ ወደ ግሼን ነው የሄደችው። የአክሱም ላይ ማርያም በስደት መጣች ተብሎ የተባለው እዚሁ ታምረ ማርያም ላይ ውጭ ስላለው ነው መጽሐፍ ዛሬ መግለጥ አልችልም። በዛው ክፍል ላይ ያነበብኩትኝ አክሱም ላይ ማርያም ሄዳ አክሱም ጽዮን በመጣይ ሰዓት ላይ ከታቦተ ጽዮን ጋር እንደተነጋገረች አንብበዋል አይደል መርጌታ? እሱን ክፍል ሰገደችላት እኮ ራሷ ታቦተ ጽዮን የተባለችው ታቦቷ ማርያም ለአማናዊቷ ሰገደችላት፣ ደግሞ አነጋገረቻት። ንግግሩንም ሰምተዋል አይደል? አንብበዋል እዛ ላይ። አዎ እውነት ነው። እኛ እኮ ወይ ሌላ አገር ኖሮ ሌላ አገር ላይ ብንሄድና ባንሰማ ጥሩ ነበር። እንዲህ አይነት ውሸት ማርያም ከማርያም ጋር አልቀመጣለች ብለው ውሸት። እኔ አንተ ህዝብ እስከ መቼ ድረስ ነው የሚነገድብህ? ግን በሃይማኖት አትምጡብኝ እያልክ ማንም ሲቀልድብህ ማለት ነው። ማንም ቆም ብላችሁ መርምሩ፣ ቆም ብላችሁ እዩ፣ ቆም ብላችሁ አስተውሉ። ይሄ በአዲስ አበባ ህዝብ ውስጥ የሚታወቅ ነው አይታወቅም? አሁን አቡነ ጳውሎስ ያለው ፓትርያርኩ ነው አይደል መርጌታ? አዎ። እንግዲህ ይሄ ታምር ተደረገ የተባለው በኢህአዴግ ዘመን ነው ማለት ነው፣ እሳቸው ሳይሞቱ በፊት የተደረገው 4 ኪሎ ነው። 4 ኪሎ እንዲህ አይነት የኢትዮጵያ ህዝብ ሁሉ የምድሪቱ ህዝብ ሁሉ አንዳች ሳይቀር መጥተው ያከበሩበት አለ። የማርያም ስዕል ተብሎ ወደ ግሼን ለመላክ ቀጥሉ መርጌታ። እና ይሄን አለ። ስለዚህ ከዚያም የግሸን ማርያም ሊቃውንትና የአገሩ ታላላቅ ሰዎችና ህዝብ ሁሉ በታላቅ ክብርና ደስታ ተቀበሏቸውና ታቦቷን ወደ ጥንት ቦታዋ በክብር አስገቧት። በዚህም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። ስለዚህም ሁሉ የኢትዮጵያን ፓትርያርክ አባ ጳውሎስን የእመቤታችንን ጽላት በቀናች ሃይማኖት ሆኖ አክብሮ ከቤተ መቅደሷ በማስገባቱ ከሁሉ ይልቅ አደነቁት። በከፍተኛ ክብርና በከፍተኛ ክብርም አከበሩት። ይህንንም ሁሉ ስራ ያስፈጸመ እግዚአብሔርን አመሰገኑ። አቡነ ጳውሎስ በመላ ኢትዮጵያ ተከበሩ እንዴ? ስማቸው ገነነ። ይሁዳ እያሉ ነበር፣ ይሁዳ እየተባሉ ነበር ሲሰደቡ የነበሩት። ታዲያስ መናፍቅ ይሁዳ ካቶሊክ መስቀል አደባባይ ላይ መስቀል ወጥተው ይሁዳ ትግሬ ምናምን ነገር እያሉ በብሔራቸው በቋንቋቸው እንደዚሁም በሃይማኖትም ኦርቶዶክሳዊ አይደሉም፣ ካቶሊካዊ ናቸው፣ ጴንጤ ናቸው ተብለው ይሁዳ እየተባሉ ሲሰደቡ እኔ እዛው ነበርኩኝ እንኳን ሊከበሩ። ታዲያ እንኳን ሞቱ እየተባለ በሞቱ ጊዜ እንኳን ሞቱ እየተባለ እና እንግዲህ እቺ ታቦት
ወደኋላ ምዕራፍ ላይ አየ በቃ ተከበሩ ብሎ እሱን ጨረሰና ተአምር 394 ላይ ግሸን ማርያም የምትባል በእመቤታችን ስም የታነጸች በኢትዮጵያ አለ በኢትዮጵያ አንዲት ቤተ ክርስቲያን ነበረች። ይህችን ቤተ ክርስቲያን የታነጸችው የኢትዮጵያዊ ንጉሥ ዳዊት ጌታ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉን ከኢየሩሳሌም አስመጥቶ ካሳረፈበት ከፍተኛ ተራራ ላይ ነበር። ስለዚህ ይህች ቦታ በክብር የአክሱም ጽዮን ሁለተኛዋ ተባለች። ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም የተሰራች ወደዛች ቤተ ክርስቲያን ሌቦች መጡ። እሺ፣ ከቤተ ክርስቲያኒቱም በደረሱ ጊዜ የቤተ ክርስቲያኑን በር ሰብረው ከገቡ በኋላ የእመቤታችንን የጽዮን ማርያምን ጽላት ሰርቀው ወሰዱ። ይህችን የእግዚአብሔር የሕጉን ታቦት ለ8 ሚሊዮን ብር ለተንባላት ይሸጧት ዘንድ ተስማምተው ነበርና ከዚያም በኋላ ይህችን ታቦት በሳጥን አስገብተው ከቆለፉ በኋላ በግመል ጭነው ከተንባላቱ ጋር ከተቃጠሩበት ከአሰብ የባህር ወደብ ደረሱ። የተንባላቱም ከሩቅ ከመርከብ መጥተው ከባህር ወደብ ደርሰው የብስ ከረገጡ በኋላ በመሪ እየተመሩ ከሌቦቹ ወደ ተቃጠሩበት ቦታ ሄዱ። ነገር ግን እኒያ ተንባላት ሌቦች ማለት ነው። ተንባላት ጽላቱን በተሸከሙ ጊዜ በእነዚያ ሌቦች ትከሻ ብርሃኑ ሲንቦገቦግ በሩቅ አይተው ይህ በሰዎች ትከሻ ላይ ሲበራ የምናየው ምንድን ነው? እሱ ዓይንን ያንጸባርቃልና እያሉ ጮኹ። ሌቦቹ ተሸክመውት ሌላ በሩቅ ሆነው ማየት አቃታቸው፣ ማየት ተሳናቸው። አይ ደብተራ ተረት ተረት እቺ ናት እንግዲህ ከዚያ ተይዛ በ8 ሚሊዮን ብር የተሸጠችው ናት ቅድስት ማርያም ላይ የገባች። ከዚያ በኋላ ወደ ቦታ የውሰዱኝ ብላ ደግሞ እየየ ማን ማርያም እች ምን ሆነባት? ማርያም ከማርያም ጋር ተጣሉ። አያቸው እዚህ ቂርቆስ የሚባል ቤተክርስቲያን አለ። ኤርሚም ሌሎቻችሁ ታውቁታላችሁ። ቂርቆስና ያሬድ አብረው ነበረ የሚያድሩ። ድድ መስጫ የሚባል አካባቢ አለ። እታች ወርደው እዛ ነበረ የጥምቀት አብረው የሚያድሩ። በኋላ ሁለቱ እንትን አሉ። መጨረሻ ላይ አፌን በዳቦ አብሱ ይበሉ አሉኝ እኮ እናንተ በጌታ በኢየሱስ መርጌታ። መጨረሻ ላይ አፌን በዳቦ አብሱ ይበሉ። ወይ ጉድ! እና ከዚያ ሁለቱ ቀሳውስት እንትን አሉ። አንድ ዓመት ገቢ በሙሉ ለቂርቆስ ይሆናል፣ ቀጣዩ ዓመት ደግሞ ለያሬድ ነው የሚሆነው። ከዛ ምን ተባባሉ? ለምን ለየብቻችን አናድርገውም? ያሬድም ለብቻው ይሁን፣ ቂርቆስም ለብቻ ይሁን። ከዛ ምን ሆነ? ተጋጩ። ያሬድ ምን አለ? እኔ ከሕፃን ጋር አብሬ አላድርም አለ በራእይ። አይገርምም እንዴ? ንግሩ ስለተክሙ ለቂርቆስ እግዚእክሙ እየተባለ ጸሎታችሁን ለጌታችሁ ለቂርቆስ ንገሩት። ምን ጌታ ሆነ? ገና የ3 ዓመት ሕፃን አባባማማ ማለት ሳይማር ገና ሳያውቅ እንኳን የኢትዮጵያ ሕዝብ እዚያው አንጌቤን የሚባል አገር ጎረቤቱንም አያውቅም። እንኳን እናንተን ሊያውቃል ጎረቤቱን አያውቅም። የት ሀገር ነህ ቢሉት እኔ ምን አውቃለሁ ነው የሚላቸው። ምንስ ይባላል እንዴ? ይጠየቃል እንዴ? የ3 ዓመት ሕፃን አሁን አገሩ የት ነው ቢባል ኢትዮጵያ ሲባል ሰምቶ አያውቅም። እንኳን የኢትዮጵያ ሕዝብ ቃሉንም አያውቅም። እናንተ የ3 ዓመት ሕፃን እኮ እየገዛን ነው። መሪጌታ አቤት። አቡነ መራ ምንድን ነው ያሉት? ትልቅ ሰው ጥራ ያሉት። ታዲያስ ስለ ሕፃኑ ቂርቆስ አላቸው ለማኙ፣ የሚለምነው ሰው ስለ ሕፃኑ ከመኪና ወርደው ልክ ሲገቡ እሳቸው ነበረ በየወሩ የሚያስተምሩ። በየ15 ቀኑ እሳቸው ናቸው የሚሰብኩና
መጥተው ከመኪና ወረዱና ሲሄዱ መምህራናቸዋ ምን ይበሉ? ኧረ ጉድ ነው! ኧረ በእውነት ኧረ ተዋርደናል። እግዚኦ! ኧረ እኔ ሳስበው በጣም በእውነት ወይ ብርሃን! አንተ ብርሃን ከበራ እኮ በቃ ብርሃን ነው እኮ። ከጨለማ ጋር እኮ አይደራደርም። አንተ ጥጉን ያዝ፣ እኔ በዚህ በኩል ልሁን እኮ አይልም። ብርሃን ነው። ጨለማችንን ገፈፈልን። እግዚአብሔር የተባረከ ይሁን። ጨለማችንን ሲያበራው ለካ የ3 ዓመት ሕፃን ነበረ ሚገዛን ብለን ቁጭ እናያችሁ። እንደዚህ ነው በቃ። ያው ቂርቆስ እናንተና ተጠጣሉ ተብሎ ምንስ ድሮስ የሕፃን ነገር አለ። የእንትና የያሬድ የቅኔ መምህር ምን ድሮስ የሕፃን ነገር ይህ አሁን የሚተርኩት ነው እኮ ካህናቱ እዛ የሚተርቡበት ነው እኮ። ማይሌት እኮ የስድብ የምናምን ቤት ነው እኮ። ተባረኩልኝ፣ እግዚአብሔር ይባርካችሁ። ኤርምዬም እንዲያርፍ እናድርግ። ወንድማችንን በጣም የምናከብረው ወንድማችን እግዚአብሔር ይመስገን። እኔ የተናገረ እውነቱ ገና ብዙ ነው የምጠብቀው። በጣም ትልቅ ሚዲያ እየጠበቅኩ ነው ኤርምዬ፣ ትልቅ ሚዲያ። ወንድም ፋሬስም እየነገርኳቸው ነበረ። በቃ ተናገረ እውነቱ የመጨረሻ በቃ የመጨረሻ ምስጢራት ሁሉ የሚዘከዘኩበት ምድሪቱ የምትለወጥበት እንደ ብርሃን የሚያበራ በአገሩ ላይ እንደ ብርሃን የሚያበራ በህዝቡ ሁሉ ላይ ብርሃን ከበራ አለቀ በቃ። የምን እመቤቴ የምን ቅብጥርሶ በጣም የሚገርም። አንድ እግራቸው እንኳ ክንፍ አብቅላ ተከትላቸው የምትሄደው የአቡነ ተክለ ሃይማኖት እግር አንዷ ቋ ብላ ተሰብራ 7 ዓመት ሲጸልዩ ከዛ እና ክንፍ ተሰጣት በሄድበት ሁሉ እየተከተለች እንድትሄድ። እንደ አይን የላት አይምሮ የላት ምን የላት። ውይ አሞራ እግዚአብሔር ይፍረድባቸው። በሉሽ ማይክ ያዙ በቃ እግዚአብሔር ቆይ አንድ ወንድም ቂርቆስ አባቴ እያለ ሲዘምር የነበረ መዝሙር ላሰማችሁ። አሁን አደን ነው እስቲ ካገኘሁት መርጌታ ዛሬማ ገደልከን በእውነት እግዚአብሔር በምሕረት ቤተክርስቲያኒቱን ያስብ። አደን ነው ቆይ እንዴት እንደማገኘው እስቲ አንዴ ጠብቁኝ። እስከዛ የሆነ ሰው ማውራት የሚፈልግ ሰው ካለ ማውራት ይችላል። ቂርቆስ ለደብረ አለቃ የቂርቆስ ባለፈው በዚህ አይኤስ በሚባለው እንትን የእስልምና አሸባሪ የሚባለው እንትን ያረዳቸው 30ዎቹ ከነሱ አብዛኛዎቹ የቂርቆስ ልጆች ናቸውና በጣም የሚያሾፉ ናቸው። እንዴት ነው የህፃን አያድግም እንደ ይላሉ። በቃ ሁልጊዜ እንዴት ነው ድምፅሽን አሰምን እስኪ ኤርሚ እስኪመጣ ድረስ ቆሞ ሲቀጥሉ ይሄን ጉድን እና ታሪክ እየሰማሁ ሳቅ እየሞትኩ ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል ይላል እና እነዚህን ነገሮች ሁሉ የሚያጠልበትን የእግዚአብሔርን ቃል በእውነት የሚያነሳበት ዘመን ይሁን። የኦርቶዶክስ አማኞች ለምን ብርሃንን እናያለን ነው የሚለው እና ይህን ሁሉ ጉድ እንግዲህ ከጽሁፎቻቸው ከስዕሎቻቸው እንግዲህ አስተሳሰባቸው ሁሉ ከመጽሐፍ ቅዱስ ጋር ህብረት ስለሌለ አብዛኛው ማለት ነው፣ ሁሉም ባይሆን ምን እንደሚያደርጉ አያውቁም ማለት እኮ ነው። እና በጣም መሪጌታ እኔ በሳቅ እየሞትኩ ነው። በአንድ በኩልም ግን ይሄ ህዝብ ያሳዝነኛል። ይሄ ህዝብ ያሳዝናል በእውነት አንዱን መዳኛ አንዱን መድኃኒት አጥቶ እንደዚህ መንገላታት እንደዚህ መጫወቻ መሆን በጣም አሳዛኝ ነው። ኤርሚዬ ተመልሷል መሰለኝ። ሰላም ሁኑ። ቪዲዮን አጣሁትኝ እንዳልክ ቂርቆስ አባቴ እያለ ሲዘምርበት የነበረውን ቪዲዮ
ያለው ሰው አለ እንዳልክ ያኔ በኦርቶዶክስ በነበረበት ሰዓት ላይ አስቀምጨው ነበር። አይዶን የሱ ልጅ ቪዲዮ ለምን እንደሚጠፋብኝ አይዶን ነው። ማጋን ያለው እስኪ ማን ቤት ላይ አለ? ምናልባት የምታውቁት እንዳልክዬ ነው የሚዘምር የነበረውና አይ ቲንክ ዳውንሎድ ያደረኩት መስሎኝ ነበር። ኦኬ እሺ። ኤኒዌይ ባገኘው ደስ ይል ነበር። እንደ ቸርነት የማን ነበረ? አማላጄ ነው አባቴ ነው ቸርነት የሚለው የኪነ ጥበብ ነው የማን ነው? አይዶን ነው የኪነ ጥበብ ልክ ነህ። በቃ የኪነ ጥበብ እሱ ሳይዘምር እኮ መበታተን እኮ ክልክል ሆነ፣ ዶግማ ሆነ እኮ በመላው ኢትዮጵያ መዝጊያ እሱ ሆነ። እስከዚህ ናት ቤተክርስቲያኑ። የአንድ ዘማሪ መዝሙር ሳይዘምሩ መውጣት እንኳ ኧረ ነውር ነው የሚባልበት። ልክ ነው። ካራማራ አለ ቪዲዮ አለኛው። እንዴት ዋላችሁ? ደህና ነን። ከየት ቤተ እምነት ነው? ቀለሜ ደህና ነህ? እንዴት ነህ? ሄድ ቀለም በጥብጥ ብራዘር። ሌሎች አላችሁ? ዳን በእምነት ብቻ የሚለው አለኝ ብሏል። ኦኬ እሺ። እና ወንድማችን ነው በቃ እዚህ ልኮልኛል። ቴንኪው አቤልዬ ልኮልኛል። ኦኬ እኔ ጋር አልነበረም። ቤዛ የምትባል ልጅ አለኝ ስላለች የእሷን ለማሳየት ነው። አይ ቆይ ይኸው በቃ እዚህ አለ አገኘሁትኝ። እንደው ኦኬ ያ እሺ ቴንኪው ተባረክ። እሺ አቤልዬ ልኮልኛል ነው በቃ እዚህ ልኮልኛል። ቴንኪው አቤልዬ ልኮልኛል። ኦኬ እኔ ጋር አልነበረም። ቤዛ የምትባል ልጅ አለኝ ስላለች የእሷን ለማሳየት ነው። አይ ቆይ ይኸው በቃ እዚህ አለ አገኘሁትኝ። እንደው ለትምህርት እንዲሆን እንጂ ወንድምነት ጌታን አምኗል እንዳልክዬ። ግን እንደዚህ ያል ነበር። የኛም ቪዲዮ ስላልተገኘ እንጂ የኛም ቢገኝ ከዚሁ ያልተናነሰ ነበር። እዚህ ይሁት። ቴንኪው አቤሎ። እንዳልክ ነው ይሄ እዩት። ይሄ እንዳልክ ነው እና ያኔ እንዳልክ ነው። ምን ብሎ ጻፈ እዚህ ጋር ኮሜንት እንደው ጭራሽ ቂርቆስ ያማልዳል ብዬ በኢየሱስ ስም ብሎ አለና ኮሜንት ጽፎ ማለት ለጌታ የዘመረውንም ረስቶት አማላጄ ቂርቆስ አማላጄ አማላጄ ቂርቆስ አማላጄ በቃ እነዚህ እየተቀባበልን ማለት ነው። እስኪ መረጃ አምጣ ከመጽሐፍ ቅዱስ ላይ ብለህ ብትል አሁን ያኔ እንዳልክ በቴስታ ሁሉ ይችላል። ይሄ ነው ምድራችን ላይ የተሰበከው ክርስቲያን የሞኝ ዘፈን ነው። የበራልን የእግዚአብሔር ቃል እውነት ነፃ እንዳይማጣልን ነግራችሁና በምን ያህል እስራት ሃይማኖት ቤት አስሮ እንደያዘን በምን ያህል ትውልድ እየተቀለደበት እውነተኛውን አዳኝ እውነተኛውን ጌታ ሰው ሳያውቀው በህይወቱ ክርስትና በሚባል ሃይማኖት ስም በሚጠራ ውስጥ ሆኖ የዘላለም ህይወት እንዳለው ሳያውቅ ስንት ሰው ወደ መቃብር ወረደ? ስንት ሰው ሞተ? የስንት ሰው ፍጻሜ ተበላሸ? ይህንን የምናሳያችሁ እኛም ከዚህ አንዱ ነበርን። ጌታ ኢየሱስ ያለማወቃችን ወራት አሳልፎ በክርስቶስ ኢየሱስ የተሰራልን የቤዛነትን ስራ በመስቀል ላይ የሞተልንን አምላክ ሰው ከድንግል ተወልዶ የሆነልንን የሚነግረን የእግዚአብሔር ቃል መጽሐፍ ቅዱስ ሆኖ ሳለ ይህንን መጽሐፍ ቅዱስን ግን እንዳናነበው በሌሎች መጽሐፍቶች ተይዘን ይሄን ጌታ እንዳናውቀው በሌሎች ጌቶች ተይዘን ይሄው ጌታችሁ ቂርቆስ እየተባለ ማለት ነው። ይሄን ጌታ ሳናቀው በሌሎች ጌታ ተይዘን ይሄንን እውነት ሳናቀው
በሌሎች እውነት በሚመስሉ ነገሮች ተይዘን ቅዱስን የእግዚአብሔርን ቃል ሳናቅ በሌሎች መጽሐፍቶች ህይወታችን ሁሉ በሙሉ ተጠምዶ በጨለማ ውስጥ ስንባዝን የነበርን ሰዎች መሆናችንን አስረግጠን እንነግራቸዋለን። ለቆሞስ መንገር አሁን ለቀባሪው ማርዳት ነው። ለመርጌታ መንገር ለቀባሪው ማርዳት ነው። ቤተክርስቲያኒቱን በልኳ እናቃታለን። ድካሟን ብርታቷም የቱ ጋር እንዳለ ትምህርቷንም ጭምር። ግን የዘላለም ህይወት በክርስቶስ ኢየሱስ በማግኘት በማመን ይገኛል ብሎ የሚለውን የሐዋርያቱን ትምህርት ለህዝቡ ባለመስበክ ከዚህ ይልቅ ሰው በመቃብር አፈር ላይ እንዲታመን፣ በፍጡር ላይ እንዲታመን፣ በፍጡር ላይ እንዲደገፍ የማያድነው ያድነኛል፣ የማያማልደው ያማልደኛል፣ የማይፈውሰው ይፈውሰኛል፣ አምላክ በስጋ ተገልጦ በሰው ልጆች መካከል በምድር ላይ ታየ። በስጋ የተገለጠውን ወልደ እግዚአብሔር ወልደ ዳዊትን እሱን ማወቅ በቂ ሆኖ ሳለ የዘላለምን ህይወት በሱ በኩል ማግኘት በቂ ሆኖ ሳለ እሱ አልበቃኝም ብሎ ዛፍ ላይ ታየች፣ ቅርንጫፉ ላይ ተንጠለጠለች፣ ባህሩ ስትዋኝ ነበረ፣ ደመና ላይ ታየች። የሌላም ቤተ እምነት ሁሉ ሰዎች ሁሉ ሳይቀሩ ማለት ነው። ወላሂ ማርያም ታየች እንዳለው ማለት ነው። በባለፈው አንዱ እኔ ሁሌ የሚገርመኝ ነገር ሁሌ የምጠይቀውም የነበረው ነገር ጌታ እናቱን መግለጥ ቢፈልግ ስንቴ እኮ ነው ቃቃ ጫወታ የሚጮትብን። በእውነት በሃይማኖት ቤት እኮ ስንት ጊዜ አሁን ማርያም ተገለጠች የተባለችበትን ቦታ በሙሉ ይሉ ቦረዳ ዋሻ የሚባለው እዛ ወላይታ ውስጥ ደቡብ ውስጥ እንዳለ ሰምቻለሁ። እኔ ባልሄድበትም ስንት ህዝብ እኮ ሄዷል። እዛ ተገለጠች። ቀን ከበሮ ይመታ ነበረ። የእጣን ካህናት የሉም፣ ግን ከበሮ ይመታል። ካህናት እዛ አያጡም፣ ግን አውቀዋለሁ። እጃለሁኝ ሄደዋል ቆሞስ። አዎ እጃለሁ። ግን የሚገርምህ ታቦቱ ሄደው አለ ተብሎ እዛ ከዋሻው ውሸት ነው። አቡነ ዘካርያስ ናቸው ታቦቱን ይዘው ሄዱት ላለማሳፈር። ይታየት እንግዲህ አሁን እዛ ካህናት የሉም፣ እጣን አይታጠንም፣ ግን እጣን ይሸታል። ከበሮ አይመታም፣ ማህሌት የለም፣ ግን ማህሌት እንደቆመ ጽናጽኑ ሲጸነጸል። እኔ በተወለኩበት አካባቢ ላይ አንድ እንደዚህ የሚባል ቦታ አለ። የሆነ አንድ ወንዝ አለ። እዛ ወንዝ አካባቢ ከወንዙ በስተኋላ እኔ ትምህርት ቤትም ሲሄድም በዛ አካባቢ ላይ ስናልፍበትም ያን ቦታ አውቀዋለሁ። እና አንድ ቀን የሰምቼ አላውቅም፣ ግን ከበሮ ይመታል ይላሉ እዛ ቦታ ላይ። ሁሉ ቀን ማህሌት ነው፣ ጽናጽን ድምፁ እየሰማችሁት ነው፣ እያያችሁት ነው ምናምን ነገር እያሉ ሰው ይነጋገራሉ። እንዴ ሰይጣን በየሰርቻው የሚያንሾካሹከውን ሁሉ ጭምር። እና እንደውም ታቦት አለ ተብሎ ተባለ። በኋላ ላይ ሲቆፈር የተገኘው ጣሊያን የቀበረው መሳሪያ ግን ተገኘዛ። መሳሪያ እና የሆነ ይሄ ወርቅ ሳንቲም የብር ሳንቲም ምናምን ነገር የሚባለው የማርትሬዛ የሚባለው ብር እሱ ምናምን ነገር ተገኘዛ ዋሻ ውስጥ ማለት ነው። ግን ማርያም ተገለጠችበት ተብሎ የሚባለውን ቦታ ይታያችሁ። አንዴ ዛፍ ላይ ታየች፣ አንዴ ቅርንጫፍ ላይ ታየች፣ አንዴ ጻድቃኔ ማርያም ዋሻ ውስጥ ታየች፣ አንዴ 4 ኪሎ ታየች። ምን የማይባል ነገር አለ? እኔ ስለ ጻድቃኔ ማርያም ሲያወሩ እንዴ ጌታ እናቱን መግለጥ ቢፈልግ እኮ ለምንድን ነው ሰሜን ሸዋ ሰላ ድንጋይ እዛ ድረስ ሄዶ ዋሻ ውስጥ እናቱን መግለጥ የፈለገው ጌታ? ለምንድን ነው ያዕቆብ ጨዋታ መጫወት የፈለገው? ማን ነው በእናቱ የሚያፈር? ማን ነው በሚስቱ የሚያፈር? ማን ነው እዚህ መካከል በእናቱ የሚያፈረው? እኔ እንኳን ራሱ በእናቴ አላፍርባትም። ፊት ለፊት ነው ማሳያት። የትኛውም ቦታ ላይ ይዣት ወጥቼ በሚስቴ በልጆቼ አላፍርም። የትኛውም ቦታ ላይ ይዣቸው እወጣለሁ። ጌታ ለምንድን ነው ዋሻ ውስጥ የሚደብቃት? ደግሞ ሁሉ ቀን ለኢትዮጵያ ሰዎች ነው ታይች የሚባለው፣ ለኦርቶዶክሳውያን እና እንዲህ አይነት ቃቃ ጫወታ ተውና እልቅ በስጋ የተገለጠውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን እመኑት። እሱን ማመን የዘላለም ሕይወት ነው። ሰው በኢየሱስ ክርስቶስ ካላመነ በስተቀር ይጠፋል። ለዘላለም ነው የምትጠፉት። እንዲህ አይነት ተረት ከመሳቅ ባለፈ ሌላ ምንም ፋይዳ የለውም። መጽሐፍ ቅዱስን ስታነቡ በመጽሐፍ ቅዱስ የተገለጠው እውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ብሎ የሚል ነበር። ሐዋርያቱ ነቢያቱም የሰበኩት ያስተማሩት፣ የተነበዩትም የሰበኩትም። ስለዚህ ወደ ጌታ ነው።
በዘመናችሁ ላይ አትቀልዱ። ወደ ጌታ ኑ። ጌታ ኢየሱስ ይወደናል። የሰው ልጆች ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ቀራንዮ መስቀል ላይ ለሰው ልጆች በደልና ኃጢአት ተሰውቷል። ሞታችንን የሞተልን እኛ እንዳንሞት ነው። ህይወቱን የሰጠን እኛ በህይወት እንድንኖር ምንም ባላደረገው ምንም ባላጠፋው ስለኛ በደልና ኃጢአት ቀራንዮ ኮረብታ ላይ ተቀጥቷል ቅጣታችንን። ይበቃል ብራዘር፣ ይበቃል። የእግዚአብሔር ልጅ ሞቱ ይበቃል። ኦኬ ሶሪ ወገኖች፣ በጌታ በኢየሱስ ክርስቶስ ተመኑ፣ ከዘላለም ፍርድ ዳኑ። ጌታ ይወዳችኋል እያልን ነው የምንነግራችሁ። ሕይወትና አለመጥፋትን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ወደ ብርሃን ገልጦታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ሁሉ የሚመሰክሩለትን የእግዚአብሔርን ልጅ የዳዊትን ልጅ ኢየሱስ ክርስቶስን እመኑ፣ ከዘላለም ፍርድ ዳኑ ብለን እንነግራችኋለን። በጌታ የሚያምን ብቻ ነው የኃጢአቱን ይቅርታ የሚያገኝ። ወገኖች እንዳትቀልዱ። በእናንተ ላይ ለመሳቅ በእናንተ ላይ በዘመንኛው በወጣቶቹ ንግግር ሙድ ለመያዝ ብለን አይደለም የምንናገረው። በቃ መጽሐፍ ቅዱስን ስታነቡ ቅድም መርጌታ እንዳለ ማለት ነው ሰው የእግዚአብሔርን ቃል መጽሐፍ ቅዱስን ሲያነብ በዚህ በተገለጠው አይናችን የተገለጠውን ቅዱስን የእግዚአብሔርን ቃል ስናነብ ሌላ የሚከፈት መንፈሳዊ አይን አለ። የልቦናችሁ አይኖች ሲበሩ ተብሎ እንደተጻፈ ማለት ነው። በኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ ታገኙታላችሁ። የልባችሁ አይኖች ሲበሩ ይላል። አይን እዚህ ጋር ብቻ አይደለም የተከፈተው። ይሄኛው የተከፈተውን እኔ አሁን ካፌ ላይ ነኝ ያለሁት። በተከፈተው በዚህ በአጠገቤ የሚሄደውን በአቅራቢያ ያለውን በርቀትም አይኔ ሊያይ የሚችለውን ያህል ድረስ አሻግሬ አያለሁ። በዚህ የተገለጠውን እግዚአብሔርን ቃል መጽሐፍ ቅዱስን አነባለሁ። ሌሎችንም ነገሮች አነባለሁ። ሌሎችንም ነገሮች አያለሁኝ። ሰው ከግንባሩ በታች ሁለት አይን እግዚአብሔር እንደዚህ ፈጥሮልን ሳለ በዚህ አይኖቹ በጣም ብዙ ነገር ትውልድ እያየ የሚጠቅመውንም የማይጠቅመውንም ለስጋውም ለነፍሱም ድነት የሚሰጠውንም የማይሰጠውንም ለቤተሰቡ የሚረባውንም የማይረባውንም ስንት ቆሻሻ ስንት ነውር የሆነ ነገር በጣም ብዙ ጊዜ ስናይ እንኖራለን። ማየቱ ባልከፋ ችግር የለውም። ግን በዚህ በተገለጠው አይናችሁ የተገለጠውን የእግዚአብሔርን ልጅ ኢየሱስ ክርስቶስን የሰበኩ ነቢያትና ቅዱሳት ሐዋርያት የሰበኩትን ስብከት የተነበዩትን ትንቢት በቅዱሳት መጻሕፍት እንደተጻፈ በብሉይ ኪዳን ቅዱሳን ነቢያት በአዲስ ኪዳን ቅዱሳት ሐዋርያት የተሰበከውን የእግዚአብሔር ቃል ብሉይና አዲስ ኪዳን ላይ የተጻፈውን ኢየሱስን ለማወቅ ከፈለጋችሁ ወደ መጽሐፍ ቅዱስ እጃችሁን ዘርጉ። ከዛስ መጽሐፉን አንሳው። ከዛስ ለማንበብ ጊዜ ስጥ። ስታነቡ መጽሐፍ ቅዱስን ስታነቡ ይሄ በዚህ በተገለጠው አይነ መጽሐፍ ቅዱስን ስታነብ በውስጥ ሰውነት ላይ ያለው የልብ አይኖች መብራት ይጀምራሉ ማለት የክርስቶስን ዕውቀት ማግኘት ትችላለህ ማለት ነው። እናስ ጨለማው ያለው በልባችን ላይ ስላለ ያኔ ብርሃን መብራት ይጀምራል። ኦኬ። የማያምኑትን ሐሳብ ሰይጣን ሲያሳውር የት ነው ያሳወረው? ዕውቀት አልባ አድርጎ በውርነት ነው የመጣው። ብዙ ሰው ሃይማኖት ውስጥ አለ፣ የሃይማኖት ተቋም ውስጥ አለ። ሃይማኖት ምናምን ነገር ብሎ ይላል። ግን መጽሐፍ ቅዱስን ሳያነብ ነው ሰው ሃይማኖቴ ብሎ የሚል። አንድ ቀን መጽሐፍ ቅዱስን አንስተው የማያውቁ ሰዎች ናቸው ስራቸው እስኪገታተር ድረስ ለሃይማኖት የሚጮሁት የሚጨቃጨቁት። ፕሊስ አይጠቅማችሁም። ጌታ ኢየሱስ ክርስቶስን ለማወቅ ከፈለጋችሁ የእሱን አምላክነት የእሱን ፍጹም ሰውነት ከቅድስት ድንግል ማርያም ሰው ሆኖ የተወለደበትን ለእኛ በደልና ኃጢአት የሞተበትን መከራውን የፍቅሩን ብዛት የቸርነቱን ብዛት የምህረቱን ብዛት ማለት ነው
የጸጋውን ባለጠግነት፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት ማወቅ የምትፈልጉ ከሆነ መጽሐፍ ቅዱስን ለማንበብ ወስኑ። እሱን ካላወቅ ሰይጣን በእውርነት መጥቶህ ይሄኛው አይንህ ያገኘውን ቆሻሻ ነገር ያያል፣ ያነባል። እንትላለ በቃ እኔ ያያለው እኮ አሁን አይነ ውር ነው ብዬ ብለህ እንዴት ነው ውር የምትለው አንተ? እኔ ሁለት አይን እያለኝ መነጽር እያደረኩበት እየሄድኩኝ እንዴት ነው ብለህ የምትለው? እኔ ውር ብዬ ብልህ አልልህም እንጂ ውር ብዬ ብልህ መንፈሳዊ እውርነት የተመታችሁትን ነው። መጽሐፍ ቅዱስን ያላነበበ በጣም ብዙ እውር ሰው ነው ያለው ማለት ነው። ይሄኛው አይንማ መንፈሳዊውን ዓለም በዚህኛው አይን አታየው፣ በዚህኛው አይን እንጂ። እዚህ ያለው የልባችሁ አይኖች ሲበሩ ይላል። እሱ እንዲበራልህ ከፈለክ መጽሐፍ ቅዱስን አንብብ። በቅንነት ወደ እግዚአብሔር እየቀረብክ መሆኑን ታውቀዋለህ። ቀረቡ ያበራላችሁማል ብሎ የሚለው ለዚህ ነው። ወደ እግዚአብሔር ቀረቡ ያበራላችሁማል። አንደኛ ቃሉን በማንበብ ሁለተኛ በመጸለይ ነው። መጀመሪያ ቅዱስ ቃሉን ስታነብ በቃ አይኖች ይከፈታሉ። ለዚህ ነው አየህ፣ አሁን ቅድም ባወራኑ ተረት ላይ የምንስቀው እኛ በዚህ ተረት እኮ ትናንትና አብረን የተጠመድን ሰዎች ነበር። መርጌታ ዛሬ በሚቀልድበት ተረት ላይ እሱ እኮ ሌሊት እጁና እግሩ እስኪንቀጠቀጥ ድረስ ጽናጽን እየወረወረ ያዜምበት የነበረው አባ ፋሪስም ማለት ነው። ሌሎችም በሙሉ እግራችን እስኪንቀጠቀጥ ድረስ ማህሌት የቆምንበትን ተረት መሆኑን ያወቅነው ሕያው የሆነው ለዘላለም የሚኖረውን የአምላክ የእግዚአብሔርን ቃል ስናነብ ሰው ከእንቅልፍ እንደሚነቃ ነቃን ማለት ነው። አትታለሉ ወንድሞችና ወገኖች፣ እንለምናችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ስታነብ ኢየሱስ ምን አይነት ባህሪ እንዳለው፣ ምን ያህል ትሁት እንደሆነ፣ ምን ያህል ሰውን ወዳጅ እንደሆነ የብሉይ ኪዳን ቅዱሳን ነቢያት፣ የአዲስ ኪዳን ቅዱሳት ሐዋርያት እየተቀባበሉ በእግዚአብሔር መንፈስ ሆነው የተናገሩትን ትንቢት፣ የሰበኩትን ስብከት እዛ ውስጥ ታገኘዋለህ ማለት ነው። እሱን ማወቅ የዘላለም ሕይወት ነውና፣ ስለዚህ ወደ ጌታ ኑ፣ መጽሐፍ ቅዱስንም አንብቡ፣ ወስኑ። ብዙዎች ለዘላለም ሕይወት ራሳችሁን ለማግኘት ይህን ነገር መስማትም እንኳን እስከማትችሉ ድረስ ልባችሁንም አይናችሁንም አሳውራችሁ አትቀመጡ። መጽሐፍ ቅዱስን አንብቡ ማለት እወዳለሁ። ተባረኩ። እንግዲህ ያለንበት ሀገር የተለያየ ነው። እኔ ጋር ቅዳሜ እኩለ ቀን ሆነ፣ ሌላው ጋር አርብ ገና ምሽት ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ጌታ ኢየሱስ ይወዳችኋል። ፕሊዝ በቃ ይሄን ነው የምንለምናችሁ። ፕሊዝ እነዚህ እጆቻችሁ ተዘርግተው ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስን ለማንሳት እና ለማንበብ እናም ባነበባችሁት ቃል ላይ ሰላማን እንደሚናገር እስኪ መጽሐፍ ቅዱስን አንብቡ። እስኪ መጽሐፍ ቅዱስን አንብቡ። ተክለ ሃይማኖት እግሩ ተቆረጠ ይላል። እስኪ መጽሐፍ ቅዱስን አንብቡ። ማርያም ታማልዳለች ይላል አይልም። እስኪ መጽሐፍ ቅዱስን አንብብ። ማርያም በሶስተኛው ቀን ከሙታን ተነሳች ይላል አይልም። እስኪ መጽሐፍ ቅዱስን አንብብ። ማርያም ቤዛዊተ ኩሉ ዓለም ነች ይላል አይልም። እስኪ መጽሐፍ ቅዱስን አንብቡ። ማርያም የአቁራሪተ መዓት ናት ብሎ ይላል አይልም። እስኪ መጽሐፍ ቅዱስን አንሳና አንብብ። ማርያም ለሰው ለፍጥረት ሁሉ ቤዛ ልትሆን ሞታለች ይላል አይልም። ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶች ግን እነዚህን በሙሉ ይላሉ። በቤተክርስቲያኒቱ ያለ የማርያም ከሙታን መነሳት ውሸት ነው። የማርያም ማማለድ ውሸት ነው። የማርያም ቤዛዊተ ዓለም መባል ውሸት ነው። ወንድሞች እናቶች፣ ማንም ኦርቶዶክሳዊ በፊት ለፊታችን ቆሞ ይሄንን ሊያስረዳ የሚችል የለም። አለው ብሎ ካለ በራሳቸው መጽሐፍት ነው የምንረታቸው። በመጽሐፍ ቅዱስ ብቻ አይደለም፣ በራሳቸው መጽሐፍት አንገታቸውን ይደፋሉ። በእውነት ወንድሞች እናቶች፣ ቀጥሎ ተሳድበው ነው የሚወጡት። በራሳቸው መጽሐፍት አይልም። ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለው መጽሐፍ ቅዱስን ስታነብ ማን ነው? ክርስቶስ። አስታራቂ ማን ነው ይላል? ክርስቶስ። ቤዛ የሆነልን የታረደልን ማን ነው? አማናዊ በጋችን ክርስቶስ። በደሙ መፍሰስ በስጋው መቆረስ በኩል የኃጢአትን ይቅርታ ያገኘው በማን ይላል? ክርስቶስ።
እውነተኛው በር ማን ነው ይላል? ክርስቶስ። የበጎች እረኛ ማን ነው ይላል? ክርስቶስ። መንገድና እውነት ህይወት ማን ነው ይላል? ክርስቶስ። ትንሣኤና ህይወት ማን ነው ይላል? ክርስቶስ። ኑ ብሉኝ ኑ ጠጡኝ ያለ ማን ነው? ክርስቶስ። ወደ አብ ወደ አባቱ የምንቀርበው በማን መንገድነት በኩል ነው? በክርስቶስ። ሌሎች ናቸው ብራዘር፣ ሌሎች ናቸው። ይሄን ቅራቅንቦ የሆነ አንተ የአረብ ሽማግሌና አሮጊት ሰብስበህ እማዊ እንትና አቡነ እንትና ብለህ ብትል አንዳቸውም አይፈይዱ። አንዳቸውም ወገኖች፣ አንዳቸውም እኮ አልኩ የአረብ ቅራቅንቦ ሽማግሌ እኮ አልኩ። አንዳቸውም ለነሱ ያፈነደድኩበት ለነሱ ክብር ብዬ በእጆቼ ከበሮ ስቀጠቅጥ የነበርኩበት በጣም ነው የሚቆጨኝ። ያ ዘመን በጣም ያቃጥለኛል። ክርስቶስ መራራውን ጽዋ ስለኛ የጠጣ ማን ነው? ክርስቶስ። ማን ነበር በመስቀል ላይ የተሰቀለ? ክርስቶስ ብቻ ነው። እሱ በተሰቀለበት መስቀል ላይ ማርያም በጎኑ ተሰቅላለች እንዴ? በፍጹም። ዮሐንስ በጎኑ ተሰቅሏል? በፍጹም። ለምን አይሆንማ? ለምን? እግዚአብሔር የሁላችንን በደል በእርሱና በእርሷ በእነሱ ላይ አኖር አይልም፣ በእርሱ ላይ አኖረ ነው ያለው። እግዚአብሔር አብ የሁላችንን በደል በልጁ ላይ ያኖረው። በቃ ልጁ ነው ቅጣታችንን የተቀጣው። አየህ ማርያም አታድንህም ብዬ ስልህ ኢየሱስ በተሰቀለበት መስቀል ላይ እሷም ለበደልና ለኃጢአታችን ቤዛ ሆና አልተሰቀለችም። ማን ነበር ታዲያ የተሰቀለው? ኢየሱስ ብቻ። ለዚህ ነው ኢየሱስ ብቻ ብለን የምንለው። መስቀሉ ላይ ከሱ እኩል አብሮ የተሰቀለ ሌላ የሚያድን ደሙን ያፈሰሰ ስጋውን የቆረሰ ነፍሱን የሰጠ ሌላ ዳኝ ከጠራልኝ ያኔ አይ ክርስቶስ ብቻ ብሎ የሚለው አይሰራም ብዬ እላለሁ። አንድ ግን አታሳየኝም። በእግዚአብሔር ዓለም መጽሐፍት ውስጥ ፈልጉ፣ ብሉይ ኪዳን አዲስ ኪዳን መርምሩ። በመላእክት የተሰበከ በነቢያት የተተነበየለት በአዲስ ኪዳን ሐዋርያት የተሰበከለት ማ ብቻ ነው? ክርስቶስ ብቻ፣ የእግዚአብሔር ልጅ ብቻ። በቃ ይሄንን በመስበክ እንደ ክፉ አድራጊ እስክትታሰር ድረስ መከራን ተቀበል ብሎ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ መከረው። ዛሬ ይህንን እውነት መናገር የሚያሸማቅቅ ሆኖ እንዲህ አታፍሩም እንዴ ይላሉ። ምን አፍራለሁ? እንኳን ልብስ ለብሼ እኮ አይደለም እኮ አልኩ። እኔ ሁሌን የምናገረው ይሄ ለምናገረው እውነት አይደለም፣ እንደዚህ ካላይ አይደለም፣ እርቃኔን እኮ አልኩ። ፓንቴን ሁሉ ጭምር አውልቄ አደባባይ ላይ ሰው ነውሬን እያየ ወይ ደግሞ የማፍርባቸውን ሀፍረተ ስጋዬን እያየ እንኳን በሰብክለት አላፍርም። ግን በሕግ ስለምጠይቅ ብቻ ነው ይሄንን ማላረገው። እዚህ ትውልድ ፊት ስለ ኢየሱስ ተው እባክህ። እሱ ቀራንዮ ኮረብታ ላይ እኮ ጨርቅ አገልድ መውለት አይደለም እኮ የሰቀሉት እነሆ ንጉሳቸው ብሎ እኮ ሲያንጠልጠለው እንጨት ላይ ለሀገር መሳቂያና መሳለቂያ እኮ ሁሉ እኮ ነው ለማድረግ እንትን ያለው እሱ። ጌታዬ እንደዛ ከሆነልኝ እኔ በዚህ ትውልድ ፊት በእውነት እኮ ነው ብዬ የምልህ አላፍርበትም። ያውም የሰራውን አካሌን ትውልድ እያየ ቢናገር እንኳን ልብስ ለብሼ እኮ አይደለም አልኩ። ሀፍረቴን ትውልድ እያየ ብሰብክ አላፍርለትም። የለበስኩት እሱን ስለሆነ የአብን ልጅ ኢየሱስን ማለት ክብራችን ነው። ዝርግፍ ጌጤ ነው። ደስ ይለኛል አልኩ። በጣም ደስ ይለኛል። ዝርግፍ ጌጤ ነው። እንዴት አፍርበታለሁ እዚህ ትውልድ ፊት? ነጭውን ጥቁሩ፣ የተማረውን ያልተማረ ማለት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄ እኮ የጴንጤ መፈክር እንዳይመስላችሁ፣ የሐዋርያቱ ስብከት ነው። የመጽሐፍ ቅዱስ እውነት ነው። ያድናል። እነሱ ፍጡራንና ሙታንን ሞተው የቀሩ ሰዎችን የበሰበሱ ሰዎችን ሄዶ የደረቀ አጥንት የሰው የእንትና የምትባል ሴትዮ እንትና የሚባል ሰውዬ የደረቀ አጥንት ተሻሽቶ የሆነ የሚባል ዋሻ ውስጥ ገብቶ የሰው ጭንቅላት የደረቀ ጭንቅላት የራስ ቅሉ ማለት ነው እሱን ስሞ ለክብሬ ነው የሳምኩት እያሉ እነሱ ካላፈሩበት እኔ ሕያውን ጌታ ለዘላለም የሚኖር የአባቶች አምላክ ስም ይባረክ። ምን አልከኝ? የዳዊትን ልጅ የእግዚአብሔርን ልጅ ኢየሱስ ክርስቶስን ሰብኬ በዚህ ትውልድ ፊት ለዘላለም ልናቅ አልኩ። ልናቅ ትውልዱን ምራቅ ጥቅ ብሎ ተፍቶብኝ ይሄድ እንናቅ በዚህ ትውልድ ፊት አልኩ። ቤዛዬ ነው። ምን አልከኝ? ቤዛዬ ነው። ማን? ኢየሱስ። ንጉሴ ነው። ማን? ኢየሱስ። አዳኜ ነው። ማን? ኢየሱስ። ጌታዬ ነው። ማን? ኢየሱስ። በሄድኩበት ቦታ ሁሉ
አወራዋለሁ። ለነጭ፣ ለጥቁር፣ ለተማሩ፣ ላልተማሩ፣ ለማንም ሰው ለሰው ዘር በሙሉ የሚያስፈልገው ማለት ነው ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ነው። አዳኝ እሱ ነው። አላፍርበትም። ይሄ የምነግርህ እውነት እኛ በአይምሯችን ጨምቀን የፈጠርነው ወይ ደግሞ የጴንጤ ፓስተሮች ተሰብስበው እንደዚህ ብለን ብንለው ይሻላል ብለን የፈበረክነው ተራ የሆነ ትርክት የሰው ጭንቅላት የወለደው እንዳይመስል የቅዱሳት መጽሐፍት ትምህርት ነው። የብሉይ ኪዳን ነቢያት ስብከት ነው። ማነው ትንቢት ነው። የአዲስ ኪዳን ሐዋርያት ስብከት ነው። ከዘላለም ጥፋት ጋር ነው። ቴንክ ዩ ሎርድ የኔ አባት ስምህ ይባረክ። ከዘላለም ጥፋት ዳኑ። ስድብ የሚያስቆመን መስሎ ከሆነ ተው ብራዘር፣ የገባን እውነት አይደለም ስድብ። የገባቸው እውነት አባቶች ሲናገሩ አይደለም ስድብ። የድንጋይ አረር ላያቸው ላይ እየወረደ ደሙን እንደ ላብ እንደዚህ እየጠረገ የሰበከው ነው እስጢፋኖስ። ይሄን ጌታ እኔ ፊት ሲመጣ አላፍርበት። ደሙን ላብ የመጥራግ ያህል እንደዚህ እየጠረገ ነው። በኢየሩሳሌም አደባባይ ላይ እየቀጠቀጡት እንደ ጥቁር እባብ ጭንቅላቱ እስኪፈርጥ ድረስ እየደበደቡት የሰበከው እስጢፋኖስ ማንን? ኢየሱስ የአብን ልጅ የዳዊትን ልጅ የኔን ንጉስ የኔን ጌታ የኔን አዳኝ ማለት ነው። የኛን ንጉስ የኛን አዳኝ የኛን ጌታ እነሱ እንደዛ ብለው ነው የሰበኩት። ለዘላለም ቅዱስ ስሙ ይባረክ። ስለዚህ ጌታ ኢየሱስ ይወዳቸዋል። ታማሃል አሉኝ በጣም ብዙ ሰዎች በውስጥ በውጪ መርጌታንም እንደዚሁ ሌሎችንም ልክ እንደዚሁ እንደሚሉ አስባለሁ። ወንጌል የሚያምኑ ወንድሞች እናቶች፣ አዎ ታማሚዎች ነን። በምን መሰላችሁ የታመምነው? በጌታ በኢየሱስ ክርስቶስ ፍቅር ማለት ነው። አንዴ አይግባህ፣ ከገባህ ታየዋለህ። አንዴ አይግባህ፣ አንዴ አይብራልህ። ከበራልህ ታውቀዋለህ፣ ካልበራልህ ግን አታውቀውም። ክርስቶስ ብርሃን ነው። ጨለማ በሆነው ህይወቴ ላይ ስለበራ ዓለም ቢክደው እኔ ልክደው አልችልም። በስሜት የሚወራ ነገር አይደለም። በስሜት ቢሆን 10 ሰዓት በስሜት ማውራት አትችልም። 10 ደቂቃ ምናልባት ብታወራ ነው። 10 ሰዓት ልታወራ አትችልም። 10 ወር ልታወራ አትችልም። 10 ቀን ልታወራ አትችልም። 10 ሳምንታት ልታወራ አትችልም። 2 ወር ከ2 ሳምንት ማለት ነው። 10 ወር ልታወራ አትችልም። 10 ዓመት ሰው ስሜት ያወራል። ስሜት ነው ብላችሁ ካላችሁ ያውም የሶሻል ሚዲያውን ብቻ ማለት ነው። ወንድሞቼ እናቶቼ እዚህ አሉ። ስንት ዓመት ስለ ጌታ ስለ ኢየሱስ ክርስቶስ ተናገሩ። ኢየሱስ ክርስቶስ ከአብ ዘንድ የተሰጠን የዘላለም ስጦታ ለየትኛውም ሰው እወቁልን ብለን የምንናገረው የምናሳየው የኛ ቤት ውድ ነው። የኔ ቤት የኔ ቤት ውድ ነው። ወንድሞች እናቶች፣ የኔ ቤት የኔ ህይወት ውድ ነው። ኢየሱስ ከማንም ጋራ የማላነጻጽረው የማላስተያየው የኔ ቤት ውድ ነው። የኔ ህይወት የመጨረሻው ውድ የውዶች ውድ ነው። የማላስነካው የማልቀልድበት፣ ሰዎች ሲቀልዱበት ያመኛል። በጣም ነው የሚያመኝ። እኔም ብቻ አይደለም ወንድሞቼ እናቶቼን ሁሉ ጭምር። የኔ ቤት ውድ ነው። የኔ ህይወት ውድ ነው።
ሌላ የለም። ከማንም ጋር አላነጻጽረውም፣ ከማንም ጋር አላስተያየውም። የኔ ቤት ውድ ነው። የህይወት ዘመኔ ሁሉ ውድ ነው። የህይወት ዘመኔ ሁሉ ስጦታ ነው። አብን የሰጠኝ ልጁን አብ የሰጠኝን ተቀብየዋለሁ። ነፍሴ አውቀዋለች አምላኬን። አብ የሰጠኝን ስጦታ እሱን አቃልዬ ወይ እሱ በሰጠኝ ስጦታ ላይ ሌላ ነገር ስጦታ የሚደርቡ እውነቴን ብየመለስ ጮጮ አለኝ። አንተ ሌላ ነገር የምደርብበት የምለጥፍበት እላው ላይ ቡትቶና ድሪቶ የምሰፋበት አንዳች ምክንያት የለም። አብ የሰጠኝ ስጦታ የሁል ጊዜ ድምቀቴ ነው። የሁል ጊዜ ብርሃኔ ነው። ቴንክ ዩ ሎርድ። የኔ አባት ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ። ቴንክ ዩ የኔ ጌታ፣ ቴንክ ዩ መንፈስ ቅዱስ፣ ለዘላለም ስሜ ይባረክ። ወንድሞቼ ናቶቼ የለም። ስለዚህ ኢየሱስ እኔ ቤት ውድ ነው ብዬ የምልህ ኢየሱስ በእኛ ቤት ውድ ነው። መርጌታ ጋር ብትሄድ ውድ ነው። እያንዳንዱ እዚህ ቸርነትና ምሕረቱን የቀመሱ በማይለወጥ ዘላለማዊ ፍቅር የተወደዱ የፍቅሩን ባለጠግነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ያወቁ የቀመሱ ወንድሞቼና እህቶቼ ቤት ኢየሱስ ውድ ነው። ስማቸውን እያንዳንዱን ብጠራ እያንዳንዳቸው ቤት ኢየሱስ ውድ ነው። እንደ ተቋም ብለህ ካልከን እኛ የወንጌላውያን አማኞች ቤት ከቤተ ክርስቲያናችን እስከ ግል ህይወታችን ድረስ ኢየሱስ ውድ ነው። የዓይናችን ማረፊያ ነው። ሌላ የለንም፣ የለንም። ጌታዬ ስምህ ይባረክ፣ ጌታዬ ስምህ ይባረክ። በቃ ለማንም በየትኛውም ቀናቶች፣ ወራቶች፣ አመታት ቢቀያየሩ የምናሳየው 2025 ላይ የተናገርኩለት አይደል? 2026 ላይ ሲመጣ ስለሱ አፌን የምለጉምበት አይደለም። ጸጋን ያበዛልኛል። ትናንትና ከሰበኩት የበለጠ እንድሰብክ እግዚአብሔር በመንፈስ ቅዱስ ኃይል ህይወቴን ያነዳዋል አልኩ። በመንፈስ ቅዱስ እሳት ህይወቴን እግዚአብሔር እንደገና ይነካዋል። እንሰብካለን። የወንድሞቼ እህቶቼ እንደገና ህይወታችንን የህይወት ዘመን ስብከታችን ነው። የህይወት ዘመን ስጦታ ስለሆነ የህይወት ዘመን ስብከታችን ነው። የሁል ጊዜ የዓይናችን ማረፊያ የአንደበታችን የምስራች ነው የአብ ልጅ ኢየሱስ። የአንደበቴ የምስራች የዓይኔ ማረፊያ ነው ኢየሱስ። ምንድነው ያልከው ኤርሚያስ? ይሄው ነው፣ ይሄው ነው። ይሄው ነው። ቴንክ ዩ ጌታዬ። ይሄው ነው። እቤቴ ውስጥ በሆን ማወራው፣ ከጓደኞቼ ጋር ቢሆን ማወራው፣ ካፌ ውስጥ ቢሆን ማወራው፣ የትኛውም ቦታ ላይ ብንቀሳቀስ ማወራው የምናገረው ስብከቴ ነው። የምናገረው የምስራቼ ነው። የምተርክለት ንጉሴ ነው፣ አዳኜ ነው፣ አባቴ ነው። ዓለም ተወቀው ብዬ ጮሃለሁ። እኔም ወንድሞቼና እህቶቼ ዓለም ኢየሱስ ክርስቶስን ማወቅ አለባት። ለምን ሰው እሱን ካላመነ በስተቀር ለዘላለም ስለሚጠፋ፣ እሱን ካላወቀ ለዘላለም ስለሚጠፋ ኢየሱስ ክርስቶስ በእርሱ የተደረገልንን ነገር ሰው ገና አልተረዳም። በሃይማኖት ቤት ውስጥ ስላለ ትሁት ጌታ ነው፣ አዳኝ ጌታ ነው። የሁል ጊዜ ምስራቼ ነው። የሁል ጊዜ ስብከታችን፣ የሁል ጊዜ ትንሳኤያችን ነው። እኛ ቤት ሰው ሁሉ ማንም ቢያቅ ትወዳለህ ኤርሚያስ ብለህ ብትለኝ እኔን ብያለልህም፣ ሚስቴን ብያለልህም፣ ከሚስቴን የምወደዋለሁ የለም፣ ልጆቼን ብያለልህም። ማንም ቢወድ ታውቃለህ ብለህ ብትለኝ፣ ማን ቢያቅ ትወዳለህ ብለህ ብትለኝ፣ ቁጥር አንድም መጨረሻ መጀመሪያ የምነግርህ ኢየሱስን ነው። እሱን ማወቅ ማለት የዘላለም ሕይወት ስለሆነ ማለት ነው። እኔን ብታውቅ ምን ይጠቅምሃል? ምን እፈይድልሃለሁ? የኔን ሚስት ብታውቃት ምን ይጠቅምሃል? የኔን ልጆች ብታውቃቸው ምን ይጠቅመዋል? ማርያምን ብታውቃት ምን ትጠቅምሃለች? ማርያም የጌታችን እናት ነው ያልኩህ፣ ምን ትጠቅምሃለች?
ጊዮርጊስ እንትና ማን ነው ባለፈረሱ ባለጭራው ባለከዘራው ብለህ ብትል ምን ይጠቅመዋል? ምን ይጠቅመዋል? በስማቸው የኃጢአትን ይቅርታ አታገኝ፣ የዘላለም ሕይወትን አታገኝ፣ የዘላለምን ድነትን አታገኝም። እሱን ማወቅ ግን የዘላለም ሕይወት ነው። የሚያሳዝነው ግን ይህን ጌታ ሰዎች ሊያውቁ አይፈልጉም። እሱ እንዲታወቅበትም የተሰጠንን ቅዱሳት መጽሐፍትን ለማወቅም ራሱ ትዕግስቱ የላቸውም። ዳኑ ከዘላለም ፍርድ። ጌታ ኢየሱስ ይወዳችኋል። ተባረኩ። ያለውበት ቦታ ጥሩ አይደለም ቆይታም ለማድረግ ጸጋን ያብዛላችሁ። ጌታ ይወዳችኋል። ያልዳናችሁ ሰዎች ካላችሁ ጥያቄ ካላችሁ በውስጥ መስመር አግኙ። እኔም ሆንኩ ወንድሞች አሉ እነ ዳኒን እነ መርጌታን ማግኘት ትችላላችሁ። ፓስተር ወጌ ማለች። ጌታን ለማግኘት የምትፈልጉ ሰዎች ካላችሁ ጌታን ተቀበሉ። እግዚአብሔር ልጅ ምን ማለት ነው? በእርሱ በኩል የተሰበከውን በቅዱሳት ሐዋርያት በኩል የተሰበከውን ስብከት በመጽሐፉ ላይ የሚተነገረለትን ጌታ የዳዊትን ልጅ ኢየሱስን አድነኝ ብላችሁ ወደሱ ኑ። ጌታ ይወዳችኋል። በደል ኃጢአታችሁን ይቅር ይላል። ልጆቹ አድርጎ ይቀበላችኋል። ከኃጢአታችሁ ፈጽሞ ያነጻችኋል። የዘላለምን ርስት ተካፋይ ወደምትሆኑበት መንግስት እንድትገቡ ኑ እንላለን። ጸጋና ሰላም ይብዛላችሁ። ስለነበረን ጊዜ ጌታ እግዚአብሔር ይባረክ። ለዛሬ በዚሁ ላይ ላብቃ። ሁላችሁንም ተባረኩ። ሰላም ሁኑ።